ሰላም ጤና ይስጥልን ተመልካቾቻችን እንደምናላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ቅዳሜ ዕለት በወልቃይት አቅጣጫ የአብይ አህመድ ሰራዊት የከፈተውን ጥቃት ተከትሎ የተለያዩ መረጃዎች እየወጡ ይገኛሉ። ለአንከር ሚዲያ በደረሰ መረጃ መሰረት የጦር ኃይሎች ሆስፒታል በአዳዲስ ቁስለኞች መጨናነቁ ታውቋል። ቁስለኞቹ በዋናነት ከሸረሪና በተደረገ ውጊያ ቆስለው የመጡ እንደሆነ ነው ከመረጃ ምንጭ ለማወቅ የተቻለው። በአሁኑ ሰዓት ውጊያ እንደሌለ ፍጥጫው ግን እንደበረታ ነው መረጃዎች የሚያመለክቱት። ህወሓት ለዓለም አቀፉ ማህበረሰብ ጥሪ አድርጓል። ስደተኞች መጠለያ ካምፕ በአብይ አህመድ አገዛዝ ድሮኖች መመታቱን ነው የህወሓት መግለጫ የሚያመለክተው። ዛሬ በሰሜን ሸዋ ጻድቃኔ ማርያም በደረሰ የተፈጥሮ አደጋ 14 ሰዎች መሞታቸው ተገለጸ። ጉዳቱ የደረሰው በአካባቢው በጣለው ከባድ ዝናብ እንደሆነ ነው መረጃዎች የሚያመለክቱት። የትግራይ ተወላጁ ፖለቲከኛ ጠበቃ እንዲሁም የህግ ባለሙያ አበራ ንጉሱ በመንግስት ታጣቂዎች መታሰሩ ታወቀ። የኢሃፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይም ወደ እስር ቤት መወሰዱን ነው ከአዲስ አበባ የሚወጡ መረጃዎች የሚያመለክቱት። በርካታ መረጃዎችን ይዘን መጥተናል። ከያሬድ ኃይለማርያም የሰብአዊ መብት ተሟጋች ጋር ቆይታ የምናደርግበትን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። መልካም ቆይታ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለ? ሳንገናኝ ቀናት አለፉ። በርካታ አጀንዳዎች ካንተ ጋር ልንወያይ ያቀድናቸው ባለመገናኘታችን የተነሳ ሽፋን ልንሰጣቸው አልቻልም። ለማንኛውም አንዳንዶቹን ወደ ኋላ መለስ ብለን አስተያየት እንድትሰጥበት እናደርጋለን። የአብይ አህመድ ቃለ መጠይቅ አለ በአማራ ቴሌቪዥን ላይ የሰጠው፣ እሱን ሁለተኛውን ክፍል አልተነጋገርንበትም ከገለታው ጋር። ምናልባት ክፍል አንድ በወጣ ጊዜ ነበር የተገናኘ ነው። በሁለተኛው ክፍል የተናገራቸው አንዳንድ ነገሮችንም እናነሳለን። ብዙ መረጃዎች ነው ዛሬ የደረሱን። በቢሾፍቱ ደብረ ዘይት ለሚሰራው ዓለም አቀፍ አውሮፕላን ማረፊያ ገንዘብ የሚሰጥ አካል በመጥፋቱ ለተቋራጮች ወይም ደግሞ ለኩባንያዎች የወጣው ጨረታ እስከሚቀጥለው ጥር 2027 ዓ.ም መራዘሙን የታወቀው። ገንዘብ የሚሰጥ የለም። ስለዚህ የአብይ አህመድ አገዛዝ ጨረታውን ማራዘሙ ነው የተመለከተው። መሰል የኢኮኖሚ መረጃዎችን በስፋት እየወጡ ይገኛሉ። ያሬድ፣ እስቲ ወደ አንተ ልምጣና ጠቅለል አድርገው ወቅታዊ ሁኔታ እንዴት ትመለከተዋለም? ጦርነት የሚመስል ነገር ተጀምሯል፣ ነገር ግን አልቀጠለም። ምናልባት ሁለቱም ትከሻ መለካካት ላይ ሊሆኑ ይችላሉ። ነገር ግን ሊፈጥር የሚችለው አጠቃላይ ቀውስ ከወዲሁ በተለያዩ የፖለቲካና ወታደራዊ ታዛቢዎች ትንታኔ እየተሰጠው ነው የሚገኘው። የትብብሩ ኃይሎችም እንደዚሁ በጋራ በአገዛዙ ላይ ጥቃት ለመፈጸም ከሚያስችላቸው ምዕራፍ ላይ መጠጋታቸውም ከውስጥ የሚወጡ መረጃዎች ያመለክታሉ። ይህን ጨምሮ ሌሎች ነገሮችንም በማንሳት ወቅታዊውን የኢትዮጵያ ሁኔታ እንዴት እየተከታተልከው ነው? ዛሬ አብይ አህመድ አረንጓዴ አሻራ በሚል በየዓመቱ የችግኝ ተከላ ያከናውናል። ሪከርድ ሰብረናል እያለ ነው። የትኛው ሪከርድ እንደተሰበረ በየዓመቱ እንግዲህ የሚያውቀው የአብይ አህመድ አገዛዝ ብቻ ነው። ዓለም አቀፍ የመረጃ ቋቶች ይህንን ሊያረጋግጡ ወይም ደግሞ ሊመዘግቡ አልቻሉም። ያሬድ፣ እንዴት እየተከታተልክ ነው አጠቃላዩን ሁኔታ? አመሰግናለሁ መሳይ። ሰሞኑን ትንሽ የሰመር ወቅት ነው። አውሮፓ እና ልጆች ይዘህ ወዲያ የምትልበት ጊዜ ስለሆነ ትንሽ የተመቻቸ ሁኔታ ውስጥ አልነበርኩም። አሁንም እንደምታየው ከተለመደው ቢሮዬ ወጣ ብዬ ነው ያለሁት እና የተጠፋፋ ነው። ለዛ ነው። አመሰግናለሁ አሁንም በዚህ ጉዳይ ላይ ሀሳብ እንድሰጥ ስለጋበዝከኝ። ደብረ ዘይት አካባቢ ከሚሰራው የአውሮፕላን አዲስ ማረፊያ ጋር ተያይዞ ያነሳው የገንዘብ ነገር በሌላም መንገድ እየታየ ነው። ዛሬ የሪፖርተር ጋዜጣ ላይ የምርጫ ቦርድ ለምርጫ ታዛቢነት ላሰራቸው አካላት የተመደበውን ገንዘብ መክፈል አልቻለም እና በዛ ምክንያት ምርጫ ቦርድ ቃሉን አልጠበቀም የሚል በምርጫው ላይ በታዛቢነት በተለያየ መንገድ የተሳተፉ ሰዎችም ቅሬታ ማሰማታቸው ይፋ ሆኗል እና ይሄ አዲስ ነገር አይደለም። በተለይ ከአዲስ አበባ ውጪ ባሉ የመንግስት መዋቅሮች ውስጥ እንደ ደቡብ አካባቢ ብዙ ቦታዎችም ላለፉት
ላለፈው 1-2 ዓመት መምህራኖች፣ የግብርና ባለሙያ ሰራተኞች፣ በመንግስት መዋቅር ውስጥ ያሉ ሲቪል ሰርቪስ እንትኑስ መዋቅር ውስጥ ያሉ ሰዎች ለወራቶች ለ2 ወር ለ3 ወር ሁሉ ደሞዝ የዘገየባቸው አንዳንዱን ጋር ደግሞ የአንዳንዱ ክልል ውስጥ እዛም ሆኜ ሰማ የነበረው ነገር ለክልሉ ለሁሉም ሰራተኞች በአንድ ጊዜ ደሞዝ መስጠት ስለማይቻል የወሩ መጀመሪያ ላይ ግማሽ ለሚሆኑ ለጠቅላላ ለክልሉ የመንግስት ሰራተኞች ደሞዝ ለግማሹ ይሰጡና ግማሹን ደግሞ ከ15 ቀን በኋላ ነበር የሚሰጡትና ሁሉም ሰው ወጥ በሆነ ጊዜ ወይ ደግሞ አንዱን የተወሰኑት አንዱን ወር ያገኛሉ ከዛ ይዘላቸውና ደግሞ የሚቀጥለው ወር ደግሞ ሌሎች እንደዚህ ያገኙ ይሄ የሚያሳይ ሀገሪቷ ቀውስ ውስጥ ችግር ውስጥ እንዳለች ነው። ጥልቅ የሆነ ክራይሲስ አለ። በዛ ላይ ያገዛዝ ስርዓቱ ያለችው የተሟጠጠውንም የኢኮኖሚውን አቅም ለምን ጉዳይ ነው የሚያውለው ለምንድን ነው የሚጠቀመው የሚለው ኢትስ ኦብቪየስ ለነሱ ድግሶች ለሪዞርቶች ለተለያዩ ምንም በአጭር ጊዜ ውስጥ የወጣባቸውን ገንዘብ እንኳን መልሰው ኢኮኖሚው እንዲያገግም ማድረግ የማይችሉ ቶሎ ገንዘብ ማምጣት የማይችሉ ዝም ብሎ የብልጽግና ስራዎች ለማስተዋወቅ እንኳን በብዙ መቶ ሺህ ዶላር በየመንገዱ መረጃ ለሚያካፍሉ ቲክቶከሮች የሚከፍል መንግስት ነውና ትልቅ የፋይናንሻል ቀውስ አለ፣ የማኔጅመንት ችግር አለ፣ ሙስና አለ። በላዩ ላይ ደግሞ የማያባራ ጦርነት አለ። ለጦርነት ዝግጅት ሁሌ ለጦርነት ዝግጅት የሚያደርግ ሁሌ ለጦርነት የሚያሟሙቅ እና ከጦርነቱም ውስጥ የማይወጣ ያለችውን የተሟጠጠ ሀብት ገሚሱን ለጦርነት ገሚሱን ቅጦት ለሆኑ ነገሮች የሚያውል ያገዛዝ ስርዓት ስለሆነ ያለው እነዚህ የታለሙ የታቀዱ ፕሮጀክቶች ሁሉ ቶሎ የውጭ ባለሀብቶች ገብተው እጃቸውን ካላሳረፉ ማገገም መቀጠልም የማይችሉበት ሁኔታ ይፈጠራልና አንደኛ ይሄን ክራይሲስ እንዳለ ያዝልኝ። ሁለተኛው ግን ኢትዮጵያ እየመከረች ነው በሚባልበት ሀገር እየመከረች ያለችው ኢትዮጵያ ለጦርነት ደግሞ እያሟሟቀች ነው ለሌላ አዲስ ጦርነት ኦሬዲ ጦርነት ውስጥ ነች። ኦሮሚያ ክልል ውስጥ ያለው ግጭት አልቆመም። ደጋግመን እኔም አንተም ሌሎችም ሰዎች ሲጮሁ የነበረው ምክክር የሚካሄደው ፖስት ኮንፍሊክት ግጭት ካቆመ በኋላ አትሊስት አንጻራዊ ሰላም ባለበት ሀገር ውስጥ ነው። ግን ኢትዮጵያ ውስጥ የነበሩ ግጭቶች ሳያባሩ እንደገና አዳዲስ ግጭት የሚፈበርክ ያገዛዝ ስርዓት አዳዲስ ግጭት የሚጠምቅ ያገዛዝ ስርዓት እንደገና ደግሞ ምክክር ላይ ነኝ ያለ የሀገር ሀብት ይፈጃል። እንግዲህ ይሄን ሁሉ ሰው 4000 ሰው የሚጠጋ ሰው ሆቴል ውስጥ አስተኝተህ እየቀለበህ እንግዲህ አዲስ አበባ ምናምን ከሚኖሩትና ቅርብ አካባቢ በቀላሉ ከሚመላለሱ ሰዎች ውጪ አብዛኛዎቹ በሆቴል እየተቀለቡ ነው ይሄንን የውሸት ሀገራዊ ምክክር የሚያካሂዱትና ይሄም በሀገር ሀብት መቀለድ ነው። ግን ደግሞ እንድምታውን እኔም ጽፌበታለሁ መልእክተ ቅዳሜ ላይ ጦርነትና ምክክር በአንድ ሀገር ውስጥ የብልጽግና አይነት በጣም የከሸፈ በሰላምም የሚቀልድ በጦርነት ደግሞ ልክ እንደ እሳት የሚጫወት ጄኒውን ያልሆነ እውነተኝነት የሚባል ነገር ውስጡ የሌለ ያገዛዝ ስርዓት በህዝብ ወሳኝ በሆኑ ሀገርን ሊያድኑ ሊታደጉ በሚችሉ አጀንዳዎች ላይ ራሱ እንዴት እንደሚቆምር እና በምንም ተአምር ምክክር የሚያረግ ሀገር ነገሌን ጨርሳለሁ ብሔሮችን ለማጫረስ ጠቅላይ ሚኒስትሩ አዲስ አበባ ምክክር እንዲካሄድ ቡራኬ ሰጥቶ ማርቆስ ላይ ሄዶ የትግራይ ህዝብንና የአማራን ህዝብ ለማጣላት የታሪካዊ ቁስሎች ሲጎፈድር ታየዋለህ። የአማራ ቴሌቪዥን ላይ ቀርቦ ሰሞኑን በኋላ በሰፊው እንመጣበታለን የሚያደርጋቸው ንግግሮች ሁሉ ምክክር የሚካሄድበት ሀገር ውስጥ ያለ ያን ሀገር የሚመራ አይነት ሰው አይደለም። ስለዚህ አብይ አህመድ እስካለ ድረስ ይሄ
ደጋግሜ የጻፍኩበትም ደጋግሜ በየመድረኩም የምናገረው አብይ እስካለ ድረስ ኢትዮጵያ ሰላም አታገኝም። የውጭ ግጭት እንኳን ቢተርፍ ሰውየው ህልሙም ቅዠቱም በጣም አምቢሽየስ የሆነ እና ደግሞ በጣም የታወከ ነገሮችን በመቅደም በመጠላለፍ የሚያስብ ሰው ስለሆነ ከጎረቤት ሀገር ጋርም ቢሆን ግጭት ውስጥ የሚገባ አይነት ሰው ነው እና ኢትዮጵያ አብይ እስካለ ድረስ ከጦርነት አዙሪቱም ውስጥ ከኢኮኖሚ ቀውስም ውስጥ እንዲህ በቀላሉ የምትወጣ አይደለችም እና ጠቅላላ ያለንበት ሁኔታ በጣም የተዘበራረቀ አስፈሪ ድባብ ነው። መሳይ ያሬድ እንደው በመግቢያችን ላይ ያነሳነው አንድ አሳዛኝ ክስተት አለ። እሱን በተመለከተ የተወሰነ ነገር እንበልና ወደ ዝርዝሩ እንመጣለን። እንግዲህ በሰሜን ሸዋ ዞን በደብረ ምጥማቅ ጻድቃኔ ማርያም ገዳም በደረሰ ድንገተኛ የመሬት መንሸራተት ነው 14 ዜጎቻችን ወገኖቻችን ህይወታቸውን ያጡት፣ 5 በከባድ ጉዳት ደርሶባቸዋል። 2 ደግሞ ቀለል ያለ ጉዳት እንደደረሰባቸው ነው መረጃዎች የሚያመለክቱት። 14 ዜጎቻችን አልፈዋል። ነፍስ ይማር ብለናል። ለቤተሰቦቻቸው መጽናናትን እንመኛለን። ያሬድ በጣም ያሳዝናል። እኔም ዜናውን እንዳየው በጣም ነው ያዘንኩት። እንዲህ አይነት የመሬት መንሸራተት ደጋግሞ እያጠቃን ነው። በተከታታይ ዓመታት ባለፈው ዓመት እና ከዛ በፊት በነበረው ክረምት ጋሞ አርባ ምንጭ አካባቢ እንደዚሁ ከፍተኛ የመሬት መንሸራተት ደርሶ ብዙ ወገኖቻችንን አተናል። አሁን ደግሞ ይሄ በደብረ ምጥማቅ አካባቢ የተከሰተውም የመሬት መራድ እንደዚሁ የሰው ህይወት አደጋ ላይ ጥሏል። የተጎዱ የቆሰሉም ሰዎች አሉ። ለሞቱት ወገኖቻችን ነፍስ ይማር፣ ለቤተሰቦቻቸው መጽናናትን እና ጥንካሬን እንዲሰጣቸው እንመኛለን። ለተጎዱትም ለቆሰሉትም እንግዲህ የኢትዮጵያ ህዝብ ሁሌ እንዲህ ያለው አደጋዎች ሲደርሱ ቶሎ ነው ግብረ ምላሽ የሚሰጠው። ብዙም በመንግስት በኩል የሚወሰዱ እርምጃዎች ብዙ ጊዜ ዘግይተው ነው እና ሰው ቶሎ ምላሽ ስለሚሰጥ የኢትዮጵያ ህዝብ ተረባርቦ ለእነዚህ ሰዎች ምላሽ ይሰጣል ብዬ ተስፋ አደርጋለሁ። ሁላችንም የበኩላችንን ምላሽ እንሰጣለን እንደተለመደው ልክ ከዚህ በፊትም እንዲህ ያሉ አደጋዎች ሲደርሱ እንደሚደረገው። ግን ከዚህ ውስጥ ሌላው ሀገር ምንድነው የሚሆነው? እንዲህ ያሉ አደጋዎች ሲከሰቱ ቶሎ ነው ሌሰን ተወስዶ ለእንደዚህ አይነት አደጋ የሚጋለጡ አካባቢዎች ላይ ቶሎ መንግስታዊ ግብረ ምላሽ የአደጋና መከላከል ተቋም ዋነኛ ስራ እንደዚህ አይነት የተፈጥሮ አደጋዎችን ልታስቆም አትችልም። ሁሌ በማናቸውም ሁኔታ ይከሰታሉ። ከተከሰቱ በኋላ የሚወሰዱት እርምጃዎች የሚመለሱት ግብረ ምላሾቹ ግን ፈጣን ጉዳቶችን የሚቀንሱ ኢቫኩዌት ማድረግ ያለባቸው ሰዎች ካሉ ቶሎ ከአካባቢው ዞር እንዲሉ የማድረግ የመንግስት ስራ ነውና እሱን እንግዲህ ይሄ ተቋም ኃላፊነቱን ይወጣል ተስፋ እናደርጋለን። ያሬድ እንደው ባጭሩ ያው የአረንጓዴ አሻራ በሚል ዛሬ አብይ አህመድ የተለመደውን አመታዊ ግርግር አከናውኗል። ግርግር እንበለው አረንጓዴ አሻራ ማኖሩ እንደው በመርህ ደረጃ ስታየው ብዙም ችግር የለበትም። አብይ አህመድ ግን ለምን ዓላማ እንዲህ አይነቱን ግርግር እንደፈለገው ይታወቃል። ለማንኛውም ራሳቸው ቁጥር ያወጣሉ፣ ራሳቸው ተሳካ ይላሉ፣ ራሳቸው ያጨበጭባሉ፣ ለራሳቸው ሙገሳና ውዳሴ ያቀርባሉ። እውነት ለመናገር የመፈክር ሀገር ሆናለች ሀገሪቱ። መፈክር ብቻ፣ ፉከራ ብቻ። የኢትዮጵያ ቴሌቪዥንን የዩቲዩብ ገጽን ብትመለከት እያንዳንዱ ቪዲዮ ላይ የሚለጠፈው መልእክት አንዳንድ ጊዜ ይገርመኛል። ትንሽ አንዳንድ ነገሮች ላይ እንደው አፈር ማለት ይሉኝታም የለም። አብይ አህመድ አንድ ምናልባት ፈልገን ልናሳየው እንችላለን። ዓለም ያልቻለውን ኢትዮጵያ የቻለች ብሎ የሱ ፎቶ ገጭ ያለበት አንድ ቪዲዮ ተመለከተ። ዓለም ያልቻለውን ኢትዮጵያ የቻለችው ምንድን ነው? እንደው በምን ተአምር ሊሆን ይችላል? ግን ተከላው ከሆነ እንደምናየው ከአብይ አህመድ ሚዲያዎች ባሻገር የትም አንሰማም። ዓለምም ስለዚህ ጉዳይም አላለው። ይልቅስ ባለፈው ኬንያ የተከለችው ችግኝ በዓለም አቀፍ ሚዲያዎች ትልቅ ትኩረት ነው የተሰጠው። የተለመደ ዓመታዊ ግርግር እንበለው።
እኔ እዚህ ላይ ከዚህ በፊትም በተደጋጋሚ የማነሳው ነገር ምንድነው ይሄ አረንጓዴ ልማት ጥሩ ነው፣ አስፈላጊ ነው። በደርግ ጊዜም ችግኝ ተከላ በየተራሮቹ ሁሉ አረንጓዴ ለማድረግ እንዲህ አይነት የችግኝ ማፍላትና ያራቡ በየቦታው በየትምህርት ቤቱ ሳይቀር በየጓሮ ዛፍ እንዲተከል ይደረግ ነበረ። ሌሎች ሀገሮችም እንዲህ አይነት ነገር ይሰራሉ እና ትልቁ ችግር ከአብይ ስነ ልቦና ጋር የተያያዘ ነው መሳይ። አብይ ሪከርድ በማይሰበርበት ጉዳይ ሁሉ ሪከርድ መስበር ይፈልጋል። በሌሎች ይሄ የፖለቲካ ብቃቱ ሰውየው አገር የማስተዳደር ሰላም የማስፈን የህግ የበላይነትን የማስፈን ወሳኝ የሚባሉ ስራዎች ላይ የተንኮታኮተ ሰው ስለሆነ ምንም ማድረግ የሚችልበት ኢምፕሩቭ ሊያደርገውም እንደማይችል ስለሚያውቅ በተገኙት አጋጣሚዎች ሁሉ የዓለምን እይታ ስለ ሪከርድ እኮ የምታወራው ሪከርድ እኮ ውድድር ውስጥ ገብተህ ነው። ከዛ እሱ አይምሮ የእውቅና እይታን ተኮር ነው እና ሌላው ቢቀር እኮ በአፍጢር ሪከርድ ሰብራለሁ እኮ ብሎ የተነሳ ሰው ነው። አንተ ስለ ችግኝ ነው የምታወራው። በዓለም ረጅሙን አፍጢር አንተን ብዬ ሪከርድ ሰብራለሁ ብሎ አደባባይ ላይ የተናገረ ሰው ኢትዮጵያ በአፍጢር what does it mean? እንትኑን ይሄ የሪሊጂየስ የሆነውን በጣም ዲፕ የሆነውን ጥሞና የሚፈልገውን ይሁን የማይለውን የጸሎቱን ጉዳይ እሱ በአብይ ጊዜ ሪከርድ ተሰበረ የሚባልበት የሱ ስም አብሮ እንዴት ሊነሳ ይችላል ብለና በየትኛውም አጋጣሚ ውስጥ እንዲህ ያሉ ነገሮች ያቺ የኖቤል እንትን የማይመጥነው የኖቤል ሽልማት በተወሰነ ደረጃ እንደመጣ በአንድ ጊዜ ካለም አቀፍ ማህበረሰቡ ጋር እውቅና ውስጥ ከቶት ከፍ አድርጎት ነበረ። ከዛ ልክ የትግራዩ ጦርነት ሲነሳ ደግሞ ወርዶ ተፈተፈተ ይዞይ ከአፈር ኔላ ሰው ያ የካበው ስብዕና ከዛ ማስቀድሞ ከዛ በኋላ አሁን በተገኙት አጋጣሚዎች ሁሉ ይሄ ሰው ስሙን ከፍ የሚያደርግበት ነገር ለሱ በጣም the most important ነገር እሱ ነው። ስንት ዛፍ ተተከለ የሚለው ነው ለሱ የሚያሳስበው እንጂ ስንት ዛፍ በቅሎ ምን ለውጥ አመጣ የሚለው እንትን አይደለም። እና ከየትኞቹ ሀገሮች ጋር ነው ደግሞ አወዳድሮስ ሪከርድ የሚሰብረው እሱ ነው የማይገባኝ። አንዳንዱ ሀገር እኮ ይኸውልህ መሳይ እኔ አሁን ትላንትና ይሄን ሰሞን ድራይቭ አደርጋለሁ ራሴ ነኝ ድራይቭ ማድረገውና በአንድ አቅጣጫ 300 400 ኪሎ ሜትር እንደዚህ ያደረኩ በተለያየ የአውሮፓ እንትኖች ከዚህ በፊትም ድራይቭ አደርጋለሁ። የአውሮፓ መንገዶች ከአንድ ጫፍ ሌላኛው ሀገር ጫፍ በብዙ ኪሎ ሜትሮች ስትጓዝ ግራና ቀኝ ከተሞቹ ሁሌ ከሃይዌይ ራቅ ተደርገው ነው የሚሰሩት እና ግራና ቀኝ ጥቅጥቅ ባለ ደን ውስጥ ነው የምትነዳው ጥቅጥቅ ያለ መሳይ እና እነዛ ዛፎች እነሱ ሪከርድ መስበር ቢፈልጉ እነዛ ዛፎች ማስቆጠር ነው እና ማንን ነው ሪፈረንስ አድርጎ ሪከርድ ልሰብር ነው የምነሳው? ሩጫ ላይ በቃ የኦሎምፒክ የ100 ሜትር ወይ የ10000 ሜትር ወይ የማራቶን ሪከርድ በማጅ እንደተያዘ ይታወቃል። እሱን አሻሽዬ ሪከርድ ሰብራለሁ ልትል ትችላለህ። የዛፍ የችግኝ ተከላ ሪከርድ ሰብራለሁ ብለህ መነሳት የአፍጢር እንትን ርዝመት ሪከርድ ሰብራለሁ ብለህ ስትነሳ ሰውየው ስነ ልቦናው ላይ ነው ችግር ያለበት። ገና በፊትም ኦዲት ይደረግ ቢባል እንግዲህ እንዳልከው ቀደም ሲል ችግኝ መትከል ችግር ሆኖ አይደለም። በእርግጥ አብይ አህመድ ችግኝ ነው እየተከለ ያለው ኢትዮጵያ ውስጥ ወይስ ችግር ነው የሚለው ህዝቡ የሚመልሰው ጉዳይ ነው። እየተከለ ያለው ችግር ነው። ኢትዮጵያ በየቀኑ አዳዲስ ችግር እያየች የመጣች በዚህ ሰውዬ ዘመን ከዛ ውጪ ምንም ልንገልጽ የምንችለው ነገር የለም። ህዝቡ አሁን በዚህ በግብርም በተለያየ መልኩም አደባባይ ሊወጣ ከጫፍ የደረሰበት ጊዜ ላይ እንገኛለን። በእንደዚህ አይነት ፕሮፓጋንዳዎች በእንደዚህ አይነት ጆሮን የሚያስደነግጡ ቁጥሮችና መፈክሮች እያሰሙ የሰውን ትኩረት የሰውን ስሜት ለማብረድ የሚደረግ መንገታገት ካልሆነ በስተቀር ምንም እያየነው እኮ ነው። እስቲ የትኛው ችግኝ ነው ባለፉት 5 ዓመታት እንግዲህ ይሄ ዘመቻ ከተጀመረ 5-6 ዓመት ይሆነዋል። እስቲ እንደው በወጉ የጸደቀ ችግኝ የት ነው ሊያሳዩን የሚችሉት? በማግስቱ እኮ ወሬውም ይጠፋል። ችግኙንም እኮ የሚከታተል የለም።
እንደ ተከታታይ ስራ እኮ ያስፈልጓል። የዕለት ሁለት መትከል ብቻ እኮ አይደለም። አብይ አህመድ ጮቱን ነው የሚፈልገው። ይሄ ምንድነው የድሃ ሰርግ ጥሩምባ ይበዛዋል እንደተባለው በቃ ምንም ነገር ሳሰራ በጮት ብቻ ሰፈር መንደሩን ለማድመቅ ብታረገው እንቅስቃሴ ካልሆነ በስተቀረ ኢትዮጵያን የማይመጥን እውነት ለመናገር ከዘመኑ ጋር የማይመጥን ኋላ ቀር ሰውዬ እጅ ላይ ኢትዮጵያ ወድቃ እንደዚህ አይነቱን ነገር የተለመደ ሆነብን። አሁንማ መገረም ሁሉ አቁመናል። ያሬድ ትልቁ ነገር ይኸውልህ አብይ ትኩረት ይፈልጋል፣ እይታ ይፈልጋል እና እንደመጣ አካባቢ እሁድ መጥረጊያ ይዞ ሚኒስትሮቹን ምናምን ይዞ ካስታወስክ መንገድ ይጠርግ ነበር። ግን ወየወጣ መንገድ ጠቅላይ ሚኒስትሩ መንገድ ጠረጉ ከሚባል አትክልት ውሃ ጠጡ የማይቀጥል ነገር እና እሱን ምሳሌ ሊሆን ፈልጎ ነው ብለህ ልትተወው ትችላለህ። አሁን ይሄንን ተነስተህ የችግኝ ሪከርድ ሰብራለሁ ከምትል በቃ እኮ ኢትዮጵያን አረንጓዴ እናለብሳታለን። ልክ ደርግ እንደይፈክር የነበረው የኢትዮጵያ ደኖች የኢትዮጵያ እንትን በብዙ ሺህ ዛፎች ተክለን እናለመልማታለን ማለት ትችላለህ። ግን ትልቁ ነገር ኦዲት በምትደረገው ጉዳይ ላይ መቀጠል ስለማትችል ገፍተህ መሄድ የኢትዮጵያን ኢኮኖሚ በዚህ ጊዜ እንደዚህ አረጋዋለሁ ብሎ የሰውን ኑሮ ከዚህ ወደዚህ አመጣዋለሁ ብሎ የሚጨበጥ ነገር ሊናገር አይችልም ይሄ ሰውዬ። እና ምንድነው ያለው የኔ ህልሜ የኢትዮጵያን ህዝብ የምታገለው የኢትዮጵያን ህዝብ ሁሉ ሚሊዮነር ላረግ ነው ብሎ እንደቀለደው ማለት you see impossible በምንም ተአምር አውሮፓም ውስጥ ዜጋው ሁሉ ሚሊዮነር የሆነ ሁሉም ዜጎቿ ሚሊዮነር የሆኑ አገር የለችም። ጥቂት ሚሊዮነሮች ናቸው፣ በጣት የሚቆጠሩ ሚሊዮነሮች አሉ። የቀረው ሰው ሚድል ክላስ እና ሎ ኢንካም ያለው ማህበረሰብ ነው። በቃ ሪያሊቲው እሱ ነው ያለው እና ይሄ ከእውነት የተጣላ ሰው ስለሆነ እንዲህ አይነት ነገሮች ለሱ እኔ እንግዲህ ባብረውት የሚጃጃሉ ይቅርታ ለቃሉ አብረውት ይሄን ነገር የሚያዳምቁ ካድሬዎች ምኖች ስላሉ እንትን አይደለም። ግን ጥያቄው የአረንጓዴ ልማት አዎ ያስፈልጋል፣ ሁላችንም ችግኝ መትከል አለብን፣ ኢትዮጵያን ማልማት አለብን። ግን በፕሮፓጋንዳ አይደለም፣ በጩኸት አይደለም። ፕሮፓጋንዳውን እንትን እሱ ነው ያስቀደመው። በሱ ነው ሪከርድ በፕሮፓጋንዳው ነው አብይ ሪከርድ መስበር የፈለገው። እሱ ደግሞ እንደማይሆን የምታየው I think it was last year or the year before ፓሪስ ላይ የዓለም አቀፍ የኢንቫይሮንመንት እንትን ላይ ተያይዞ ስብሰባ ሲካሄድ ከአብይ የበለጠ ትልቅ ቦታ ተሰጥቶት ትልቅ ትኩረት የተሰጠው የኬንያው ኡሁሩ ነበር። በኢንቫይሮንመንት ጉዳይ የፓሪስ እና በዙሪያው ያሉ የዩኒቨርሲቲ እና የሃይስኩል ተማሪዎችን ኤፍል ታወር ስር ሆኖ አድረስ እንዲያደርግ ጥያቄ እንዲመልስ የተጋበዘው የኬንያው ሰው ነው፣ አብይ አልነበረም። ትላልቅ ፓናሎች ተዘጋጅተው ነበር። የፓናሉ ላይ ጋስት ስፒከር የተደረገው የኬንያው ሰው ነው፣ የኛ ሰው አይደለም። ያኛው ፕሮፓጋንዳ ሲነፋ አታየውም፣ እዚህኛው ላይ ፕሮፓጋንዳው ነው የሚጮኸው። እና ሁለተኛ እዛ ዛፍም እየተከሉ ሰውም ነው የሚተክሉት። ዛፉም የሰውም ህይወት ነው የሚያለመልሙት። እዚህ ሰው እየነቀልክ ነው ዛፍ የምትተክለው። የአዲስ አበባን ነዋሪ አፈናቅለህ ከሸገር ዙሪያ ብለህ በመሰረትከው ከተማ ከግማሽ ሚሊዮን በላይ ሰዎችን በኢሰመጎ ሪፖርት እንኳን ከ600,000 ሰዎች በላይ አፈናቅለህ ከጅማ አፍ አውጥቶ እሱ ራሱ ከ15,000 ቤንትኖች በላይ አፍርሰን ማንም የጠየቀን የለም ብሎ ልክ ፕራውድ አድርጎ የሚናገር ሰው ልማት ብለህ ዛፍ እየተከልክ ህዝብ ነው የምትነቅ፣ ዜጎችን ነው የምታፈናቅ። የዜጎችን ህይወት እያመሰቃቀልክ ችግኝ ብትተክል ያንን አፕሪሺየት የሚያደርግ በዛ የሚደመም በዛ ሪከርድ ሰብራል የሚልህ ያለ ማህበረሰብ አይኖርም መቼም። እና ለኢንቫይሮንመንት እኮ ቢሰሩ ስራዎች እኮ ዝም ብሎ ለተፈጥሮ እኮ አይደለም፣ ለሰው ልጅ ነው። የሰው ልጅ ጤናማ የሆነ ጥሩ የመኖሪያ አካባቢ እንዲኖረው ለሰው ልጅ ነው። ኢትዮጵያውያንን እያጉላላህ
በድሮን በየገጠሩ የሄድክ ዜጎችን በድሮን እየመታህ ሴት ወንድ ሳትል ወታደር በየመንደሩ ልከህ ሴቶችን እያስደፈርክ ዜጎችን እያሰርክ እያጉላላህ ማጎሪያ ውስጥ እየጣልክ በችግኝ ተከላ ሪከርድ ስጡኝ ሰብር ያለው ብትል የዓለም አቀፍ ማህበረሰቡ አይሰማም። የተሟላ አይደለም። ይሄ እኮ አንድ ነገር ልበልና ላቁ ችግኝ ተከላ የዴቨሎፕመንት ፖሊሲ የዩኤን ዴቨሎፕመንት ፖሊሲ ከኢንቫይሮንመንት ጋር የተያያዘው የዩኤን የዴቨሎፕመንት ፖሊሲ አካል ሁሉ ጊዜ እሱ እንዲህ አይነቱ ዴቨሎፕመንት ኤኒ ስራዎችህ ሰው ተኮር መሆን አለባቸው ነው መርሁ ራሱ ሂውመን ዴቨሎፕመንት ነው መሆን ያለበት እንጂ ዝም ብለህ መሬት ላይ የሆነ ነገር እየገነባህ የሆነ ነገር እየኮለኮልክ ግን if you are against ሁሉ ጊዜ ከሰው ልጅ ደህንነት ከሰው ልጅ ጤና ከሰው ልጅ ሰላም በተቃርኖ የምትሰራ ከሆነ እሱን የሚሊኒየም ጎል እንዳሳካ ተደርጎ የዴቨሎፕመንት አሳክታል ሊባል አይችልም። ሂውመን ዴቨሎፕመንት ነው ፉል ፓኬጅ ሆኖ የኢንቫይሮንመንት ጥያቄ በዛፍ ተከላ ኢንቫይሮንመንት ጽዳት በመጠበቅ የሌሎችም የኢንፍራስትራክቸር በማሟላት የኢኮኖሚ እድገት እነዚህን ሁሉ እውነተኛ ልማት የሚሆኑት ሰው ተኮር ሲሆኑ እና የብልጽግና ትልቁ ችግር ሰው ተኮር አይደለም። እያንዳንዱ ስራቸው ዜጋህን እያስራክ እንደ መንግስት በቀን $500 የሚከራዩ የመተኛ ክፍል ያላቸው ሪዞርቶች መገንባት ፕራዮሪቲ ከሆነ ፌል አድርገሃል። በቃ የቱን አንስተን የቱን እንደምንተው አላውቅም። ምናልባት ከዚህ ከችግኝ ተከላው ጋር በተያያዘ ቀደም ሲል እንዳልኩት ዓለም አቀፍ ዳታዎች ምንድነው የሚያሳዩት? ይሄንን ፈተሽ አድርገን በስፋት መመልከት አለብን። የኢትዮጵያን ህዝብ እያደናገረ ነው። 800 ሚሊዮን ችግኝ ተክለናል ነው እንግዲህ የሚባለው። አንደኛ እንዴት ነው የሚቆጠረው? እንዲህ አይነቱ ዳታን መሰብሰብ በራሱ በጣም አስቸጋሪ ነው። በስንዴ የሚያጭበረብረው በተለያዩ ስኬት እያለ በሚገልጻቸው የሚያጭበረብሩት በሙሉ በዓለም አቀፍ ዳታ ላይ ምንም ሊገኝ አልቻለም። ይሄ አሁን በዚህ በችግኝ ተከላው ላይ ራሱ እስከ ዓለም አቀፍ እውቅና ይላል። የትኛው ዓለም አቀፍ እውቅና አገኘበት ነው? እስቲ አንድ ሚዲያ አንድ የሆነ ዓለም አቀፍ ተቋም ወይ አንድ የሆነ በመንግስታቱ ድርጅት የሚባል ዓለም አቀፍ ተቋም ያለ አንድ አካል ስለ አብይ አህመድ ችግኝ ተከላ ያለፉትን በርካታ ዓመታት እንደው አዎንታዊ አስተያየት የሰጣለ ወይ? ራሱ እኮ ነው ለራሱ እያጨበጨበ ህዝብን እያደናገረ ምናልባት እቺ 2 ቀን በሚዲያው ላይ ሰፊ ትኩረት ተሰጥቶት ሊሄድ ይችላል። ከዛ ያለፈ ምንም ትርጉም የለውም። ህዝቡ ግን ምን እያለ ነው? እውነት ህዝቡ ምን እያለ ነው? ሰሞኑን በኦሮሚያ በተለያዩ አካባቢዎች ሰው የግብር መስሪያ ቤቶችን እያጨናነቀ ነው። ግብር መክፈል አልቻልንም፣ እንዴት እንክፈል? ያመጣችሁብን ህዝብ እያለቀሰ እኮ ነው። ይሄን የምንናገረው እኛ ወሬ ለማሳመር ብለን አይደለም። በየቀኑ ነው ሰው ለቅሶ እንባው። ኢትዮጵያ እኮ እንባና ደም ይፈስባት ሀገር ሆናለች። አንዳንድ ግፍ እኮ ነው በእንደዚህ አይነት ህዝብ ማልሆነ እንደው የዚህን ህዝብ ግፍ በተወሰነ ደረጃ ማቃለል እንኳን ባትችል እውቅና ላለመስጠት እንዲህ አይነቱን ማወናበጃ ፕሮፓጋንዳ በየዕለቱ በምትቆጣጠራቸው ሚዲያዎች ላይ ማስተጋባት ይሄ በእውነት በምድርም በሰማይም የሚያስጠይቅ ነው። እስቲ አንድ ልጅ ያለውን እንስማ እንደው በቀላሉ። አብይ አህመድ ሙድ እያዘብን ነው። ማርያምን ሙድ እያዘብን ነው። በህይወታችን እቃቃ እየተጫወተ እቃቃ ደርድሮ እንዲህ ጭቃ እያቦካ እየጠፈጠፈ ነው እየተጫወተብን ያለው። መድኃኔዓለም ህዝቡ የግብር ነገር ምርር ብሎታል። እኔ በዚህ ላይ ሰርቼ ይለወጣሉ የሚል ምንም አላማ የለኝም። ራሴን የማጥፋት እቅድ ነው ያዝኩት። ለምን አብይ አህመድ እንደው ለየትኛው ህዝብ ነው ይሄን ኮሪደር የምታለማው? ከሌላ ፕላኔት አንጥቶ ሊያኖርበት ነው ሰው መሰለኝ። ማርያምን ሆይ ለምን ታሰቃየናለህ? ለምን አትተውንም? ኃይለ ማርያም ምን አረግን? ለአውሬ አሳልፈ ሰጠህን። እንዲህ ይሄ እስኪ ይሄንን ልብላው እስኪ አብይ አህመድ ይሄ ምግብ ይሆነኛል። ማንጎ ለምን አትተክልም? እስኪ እንደው በፈጠረ አታሰቃየን በህይወታችን። እስኪ ይሄ ኑሮ ይሆነኛል። አልተንፍስ ኦክሲጅን ነው ብለህ መልስ ልትሰጠኝ እንዳትሞክር። አልተንፍስ ጭጭ ልበል አያገባህም። እስኪ ለምን ለየትኛው ህዝብህ ነው ይሄንን የምታለማው? እኛ ባንተ ተሸማቀቅን። መንግስታችን ነህ ብለን ለመናገር እንኳን አፈርን። እባክህን ምን ያደርጋል አንተ እንደዚህ ያለማኸው? እዚህ ጋር ህዝቡን ዝቅ ብለህ ካልተረዳኸው፣ በህዝብ ገንዘብ እኮ ነው ይሄ እየተሰራ ያለው። እንደዚህ ዘንጠህ የምትሄደው እኮ በህዝብ ገንዘብ ነው።
በቀን 1000 ብር ሰርቶ የሚያድር ህዝብ 100,000 ብር ግብር እየጣልክበት እንዴት ነው የሚኖረው ህዝቡ? እባክህን ተስፋችንን ያጨለምከው። በእውነት ተስፋ የለኝም። እኔ አሁን ከሀገር የመውጣት ተስፋም ነበረኝ፣ ሰርቼ የመለወጥ ተስፋም ነበረኝ፣ ሀብታም የመሆን ተስፋም ነበረኝ። ምንም ነኝ አሁን ላይ ከንቱ። በቃ ዝም ብሎ ነዋሪ አለቡላ በለኝ በቃ። እግዚአብሔር በህይወታችን ተጫወት ከቃቃ መኖር አልቻለም ደሃ። ህዝቡ ማብራት የማየት ሱስ የለበትም። ከድሮም ማብራት እያየን ያደግነው። ህዝቡ የዘይት ችግር ነው ያለበት። ህዝቡ የፍርኖ ዱቄት ችግር ነው ያለበት። ህዝቡ የመኮረኒ ችግር ነው ያለበት። ህዝቡ የፓስታ ችግር ነው ያለበት። እያንኳኳህ በየሰው ቤት ምን ጎደላችሁ በላቸው፣ ይነግሩሃል። እስኪ በቃክ እባክህ አብይ አህመድ እንደ ልጆችህ ያን ህዝብ እቤትህን ፏ አድርገህ አዘንጠህ እያኖርክ አትቸገር። አንተ ምን አለብህ ወጥተህ አታይ። ከሀገር እንውጣ ስንል በዚህ ጦርነት እንዴት እንውጣ? በኪነ ጥበቡ እኮ ነው ያኖረን መድኃኔዓለም እንጂ ስንት ተስፋ የቆረጠ ህዝብ አለ፣ ከኔም ጨምሮ ስንት። ያሬድ በጣም ያሳዝናል። ይሄ አንዱ ለናሙና ያቀረብኩት ነው። ብዙ ነው ሶሻል ሚዲያ ውስጥ ከገባ ሰው ራሱን የቀረጸ ብሶቱን እያሰማን ያለው። እንዲያ ነች ኢትዮጵያ፣ እንዲህ ነች። ስለ ሰላሙ እናንሳ ከተባለ ሰሞኑን ምናልባት አንድ ቪዲዮ ተከታትለ ይሆናል። ቱሪስት ነው ኢትዮጵያ መጥቶ በጣም አስገራሚ ነገር ነው እየሆነ ያለው ኢትዮጵያ ውስጥ። ይሄ ቱሪስት ይናገረዋል። ምናልባት ድምፁንም ልንሰማ እንችላለን። ወደ አዋሽ አካባቢ አዋሽ ሄዶ ነው መንገድ ነው የሳተው፣ ግን በጥይት ተመቷል፣ እግሩን ተመቷል። ከዚህ በኋላ ኢትዮጵያ አትምጡ ነው መልእክቱን ያስተላለፈው። ወደ ኢትዮጵያ እንዳትመጡ ነው፣ ሰላም የለም ነው። ቱሪስቱ ነው እንግዲህ የውጭ ዜጋ ነው። ይህንን ቪዲዮ ቀርጾ የመኪናው ጎማ ተመቷል፣ እሱም እግሩ ተመቷል። ሰላም የለም። አዋሽ እኮ ማለት ከአዲስ አበባ በ150 ኪሎ ሜትር ርቀት ላይ ባለው እንትን ሁኔታ ነው። እና ከባድ ነገር ነው ያለው። አብይ አህመድ እነዚህን ነገሮች ይዞ ነው እነዚህን ነገሮች ተሸክሞ እሱ እንደውም እያባባሰው እንደው መፍትሄ እየፈለገለት ወይም ደግሞ ባለበት እኮ እያቆመው አይደለም፣ እያባባሰው የሚያደርገው ነገር ነው። ሰውየውን ልንሰማ እንችላለን። Fuck. Don't know if I'm going to survive this one. This is life or death now. I've been chased through this desert. My car's been shot at again today. And I'm limping, just like you see in the movies. Limping through the desert, trying to avoid locals from seeing me. And I can see my car from 100 meters away, and locals are crowding around it. The tires are shot out. መሳይ የቀድሙም ልጅ ጨምሮ እኔም ሌሎችን የደረሱ ነበሩ። አሁን አንድም ሰው እንደዚሁ ከፍተኛ ግብር ወደ 100 ምናምን ሺህ ብር ጥለውበት እያለቀሰ የግብሩን ወረቀት እያሳየ አነስተኛ ንግድ ላይ ነው ያለሁት እኔ በህይወቴ 100 ምናምን ሺህ አይቻላቅም አሁን 100 ሺህ አምጣሉኝ ምንድነው ምን ልክፈላቸው እያለቀሰ በዛ ላይ ከስራ ከንግድ ከምን ከሚሰበሰበው ይኸውልህ እነዚህ እንግዲህ ሰርተው ህይወታቸውን ለመቀየር አንሰርቅም ያለችንን አቅምና ዕውቀት ገንዘብ ተጠቅመን ሰርተን ሀገርም እናልማ ብለው የሚታገሉ የሚጣጣሩ ወጣቶች ናቸው እና ብዙዎች እያለቀሱ ነው ብዙዎች እያማረሩ ነው ይሄ ቅድም ያልኩ ነገር ነው ሰው ተኮር አይደለም ሙሉ ስራቸው የና አብይ እነሱን የሚያረካቸው ለነሱ ስሜት የሰጣቸው እነሱ በሚፈልጉት መንገድ ነው የሚጋልቡት ህዝቡ ምን መከራ ይገጠመው ምን ችግር ይገጠመው አያሳስባቸው ከዚህ በፊት ደጋግመን አንስተናል ሹፌሮች በየቦታው ይገደላሉ አሁን እንግዲህ እዚህ ቱሪስቱ ብዙ ኢትዮጵያውያን ሹፌር አሽከርካሪዎች ከሚገጥሟቸው ፈተናዎች አንዱ ነው እንደውም በህይወት መትረፉ ድለኛ ነው ሊገደሉሉ ይችል ነበር እና ይሄ አስደንጋጭ ነገር ነው አገሪቷ ምን አይነት አደገኛ ሁኔታ ውስጥ እንዳለች በየክልሉ ምን አይነት አለመረጋጋትና ችግር እንዳለ አብይ ግን እነዚህ ሁሉ ነገሮች ስሜት ሳይሰጡት
በየሚዲያው በቴሌቪዥን ፊት ቁጭ ብሎ የሚናገራቸው ነገሮች ደግሞ ሌላ ሀገር ፍጹም ማናቃት ሌላ ሀገር የሚያስተዳድር ነው የሚመስለው። በዚህ ዓመት በጣም በርካታዎቹ ይመረቃሉ፣ አዳዲሶች ይጀመራሉ እና ድል በድል ስራ በስራ ውጤት በውጤት ስኬት በስኬት መከናወን በመከናወን መጽናት በመጽናት ይቀጥላል ማለት ነው። እንግዲህ እሺ እኔ እናንተ ውጭ ሆነን ነው አትቀልድብን ነው ያለው። በህይወታችን አትቀልድብን፣ ሞትን ብቻ ነው ራስን ማጥፋትን ብቻ ነው ኦፕሽን የተውክልን እንዳማራጭ። መውጫው ተዘጋግቶብናል፣ ሰርተን መኖር አልቻልንም፣ መብላት አልቻልንም፣ ቤት መከራየት አልቻልንም እና በህይወታችን እየቀለድክብን ነውና የተውክልን ኦፕሽን የተውክልን ምርጫ ራስን ማጥፋት ብቻ ነው ይሄ ልጅ ባጭሩ ያለው። ይሄ እንዲህ አይነቱ ሁኔታ እኔ ብዙ ሊቀጥል የሚችል አይመስለኝም። መሳይ አገሪቷ በግጭት ውስጥ ነች። እንደገና ደግሞ እንዲህ ያሉት ምስቅልቅል ሁኔታዎች ኢትዮጵያን ወደ ከፋ አደጋ ውስጥ ይወስዷታል። ግን አንድ ነገር መረዳት ያለብን አብይ የነበሩትን እነዚህን አደጋዎች የመቀልበስ እነዚህን የኢኮኖሚ ቀውሱንም ምኑንም ጦርነቶቹንም የመቀልበስ የነበሩትን በጣም ጥሩ የሆኑ እድሎች ሳይጠቀምባቸው እየገፋ አሁን ቢፈልግ እንኳን ማግኘት የሚችላቸው እድሎች አይደሉም። ዛሬ አብይ አህመድ ተነስቶ ኢኮኖሚውን ላሻሽለው ቢል ማሻሻል የሚችልበት ሁኔታ የኖ ሪተርን ዞን ውስጥ ነው የገባው። ዛሬ ተነስቶ አብይ የኢትዮጵያን የጸጥታ ሁኔታ ላስተካክል ቢፈልግ አይችልም። ያን ቀንና ያን ድል አሳልፎታል ማለት አይችልም ነው ያሬድ። ምናልባት እዚህ ላይ ግልጽ እንዲሆን ለተመልካቾች አብይ አህመድ አቅማቶ ነው የማይችለው ወይስ እሱ ራሱ የዚህ አካል ስለሆነ ነው? የሰላም ማደፍረሱ የሌብነቱ በአጠቃላይ በኢትዮጵያ ውስጥ የሚታየው ቀውስ ዋና አቀጣጣይና ጠማቂ ስለሆነ እንጂ አቅም ስላጣ ብቻ አይደለም። አቅም ማጣትም አለ፣ ግን ደግሞ የዚህም አካል ነው። ባለፉት 8 ዓመታት ሁለት አይነት መንግስት ነው ያለው። ካባ ደርቦ እንደ ትክክለኛ መንግስት ፊት ለፊት ይታያል፣ ማታ ማታ ደግሞ ጫውታው ሌላ ጉዳይ ነው። ስለዚህ ይህን ነገር በደንብ ሰው ማወቅ ያለበት ይመስለኛል። ይህንን ግልጽ ለማድረግ እሳት ባለህበት ቦታ ቁጭ ብለህ እሳት ከተነሳ ኢንስቲንክቲቭሊ የመጀመሪያው ስራ እሳቱን ገና ብልጭ የእሳት ምልክት እንዳየ ማጥፋት ነው እና የመቆጣጠር እድልህ እሳቱን ከፍተኛ ነው። እሳቱን ታጠፈዋለህ። ሆን ብለህ ራስህ ነዳጅ አርከፍክፈህ ክብሪት ለኩሰህ ትንሽ ይቀጣጠልና የእሳት ምልክት አሳይቼ አጠፋዋለሁ እና እሳቱ የሚለበልባቸውን ሰዎች ከለበለበ በኋላ ቆጣጠረዋለሁ ብለህ የምትገባበት እሳት ግን አትመልሰውም። አብይ እሱን ያደረገው አብዛኛውን እሳቶች የነበሩ አገሪቷ ውስጥ የነበሩ ችግሮች ይታወቃሉ። በጣም የጥንቃቄ እርምጃ ይፈልጉ ነበረ። በጣም በሳል የሆነ የፖለቲካ ምሪት ይፈልጉ ነበረ። ሰፊ የሆነ የመመካከር በራስ የመተማመን የአገሪቷን የፖለቲካ ኃይሎች ባለድርሻ አካላት ጋር በድፍረት ቁጭ ብሎ በማውራት የጋራ መፍትሄ የመፈለግ ሰፊ ልብ ቅን ልቦና ይፈልግ ነበረ። እነሱን ሁሉ ደረማምሶ ከዛ አልፎ ደግሞ አደጋዎቹንም ፋብሪኬት ማንፋክቸር ማድረግ ጀመረ። አሁን እኮ ነው የምልህ እሱ ያቀጣጠላቸውን እሱ ያመጣቸውን ነዳጅ አርከፍክፎ የለኮሰውን እሳት ላጥፋ ቢል እንኳን አይችልም። ቢፈልግ እንኳን አንዳንዶቹ ችግሮች የማይችልበት ደረጃ ላይ ደርሷል። ስለዚህ ያለው ኦፕሽን ይሄ ሰውዬ ሌላ ኃይል የአገሪቷ ሁሉም ባለድርሻ አካላት አገሪቷን እንዲያድኗት እሱ አያረገውም። ግን ሌላው አካል ተረባርቦ ይሄን ሰውዬ አስወግደህ እሳቱን ማጥፋት አገሪቷን ጨርሳ ሳትጠፋ በፊት መታደግ ያስፈልጋል። አብይ ግን ራሱ የለኮሰውን እሳት አሁን ማቆም የማይችልበት ደረጃ ላይ ደርሷል። እድሎች ነበሩት፣ አቅም ነበረው፣ ግን ፍላጎት ስላልነበረው አሁን ግን ከሱ አቅም በላይ ሆኗል። አሁን ዛሬ ተነስቶ
አዋጅ ቢያውጅ ቢጸልይ ቢለምን ምን ቢያደርግ አማራ ክልል ያለው ጦርነት ሊያስቆም አይችልም። ዛሬ ተነስቶ የፈለገውን ቢማል ቢገዘት ደጋግሞ የሚዋሽ ሰው ስለሆነ ደጋግሞ ጥፋቶችን የሚያጠፋ ሰው ስለሆነ ደጋግሞ በክህደት ብዙ ነገሮችን ስላደረገ ኦሮሚያ ክልል ያለውን ግጭት አብይ ማስቆም አይችልም። ዘሴም ቲንግ ከትግራይ ጋር ያለው ግንኙነት የነበሩትን መልካም እድሎች የትግራይ ሰዎችን ወደ ለውጥ አካል አድርጎ ሁኔታዎቹን የማለዘብ እንደ ፕሪቶሪያ አይነት ስምምነትን ጨምሮ ሌሎችም እድሎች ነበሩት። እሱንም አቢዩዝ አደረገ። እሱንም በጥንቃቄና በአግባቡ ሊጠቀምበት አልቻለም፣ አልፈለገም። አሁን ግን ምንም ነገር ቢፈልግ እንኳን የማይችልበት ደረጃ ላይ የማይቀለበስበት ደረጃ ላይ ደርሷልና ይሄ ምንድነው ያሳደከው አውሬ ወይም ያሳደከው አደጋ ይበላል። አብይ ኢትዮጵያ ውስጥ ያሉትን አብዛኛዎቹን አደጋዎች አብዛኛዎቹን ችግሮች ራሱ ማንፋክቸር አድርጎ ራሱ አቀጣጥሎ ራሱ አሳብጦ አገሪቷ እንዲህ ያለ መከራ ውስጥ እንድትገባ ያደረገው እሱ ነው። የኢኮኖሚውን ሁኔታ ጥሩ ምሳሌ ነው። በኢንዱስትሪ ላይ ቢያተኩር፣ ስራ ፈጠራ ላይ ቢያተኩር፣ ወጣቶቹን ለልማት የሚያሰሩ ስራዎች ላይ ቢያተኩር ኖሮ ምናልባትም የኢኮኖሚ ቀውሱን ሊያባብሱ ከሚችሉ ትልቁ ነገርን መቀነስ ይችል ነበር። በስንት ቢሊየን ዶላር አያገባችሁም ብሎ ቤተ መንግስት የሚገነባ ሰው ወጣቶቹን ሂዱ፣ ህይወታችሁን ስጡ፣ ለሀገራችሁ ሙቱ፣ እግራችሁ ይቆረጥ፣ ነፍሳችሁ ይጥፋ፣ ችግር የለም ብሎ እሱ ልክ ዝንታ ዓለም አገር የሚገዛ ይመስል ንጉስ ሆኖ ቤተ መንግስት ግንባታ ላይ ግን በብዙ ቢሊየን ዶላር መድቦ የውሃ ፕሮጀክት የሳተላይት ሲቲ ግንባታ ለኢትዮጵያ ሌክዠሪ ብቻ ሳይሆን ከዛ ያለፈ በጣም የቅንጦት ነው። ምክንያቱም ብዙ ዜጎቿ መሰረታዊ ነገሮች ያጡባት ሀገር ቤተ መንግስትን ጨምሮ የሳተላይት ሲቲ እየገነባው ነው የሚል ቅዠት፣ በቃ ይሄ ራሴ የፈጠርከው ችግር ነው። ይሄ ልጅ አሁን የተናገረው ማንሳት ይቻላል። ቀደም ሲል ያሳየሁት የአዲስ አበባ ከተማ ነው። እንግዲህ አብይ አህመድ በጣም የሚመካበት እንደው እንደ 2 ነጥብ ከንግግሩ የማይጠፋው የአዲስ አበባ ኮሪደር ልማት ነው። የአዲስ አበባ ኮሪደር ልማት በየዓመቱ የጎርፍ አሁንማ የአዲስ አበባ ህዝብ መኪና ሳይሆን ጀልባ እንግዛ እያለ እኮ ነው። መሻገሪያ መኪና አይሻገርም። በጣም አስቸጋሪ ሁኔታ ተፈጥሯል። የሰሩት ስራ ሁሉ ዝም ብሎ ይድረስ እንደሆነ በደንብ እየተጋለጡበት ያለበት ጊዜ ላይ ነው ያለነው እና ብዙ ርቀት ሜዳ አያስፈልግም ለማለት ነው። ያሬድ ልክ ነህ። ግን እኔ አሁን እዛ ኮሪደር ልማቱ ሲሰራ እዛ ነበርኩ። ጥድፊያውን ታያለህ። በቃ የስራውን ኳሊቲ ምናምን አይደለም የዚህ የገጽታው ታይታ ጉዳይ እሱ ያሳስባቸዋል። ግን ጥድፊያ ነበር። ከዚህ እስከዚህ ኪሎ ሜትር ገሌ የተባልካ ባለስልጣን ምራ እየተባለ የአዲስ አበባ መስተዳድር ሰዎች እሽቅድድም ላይ ነበሩ። ማን ቶሎ ፕሮጀክቱን ይጨርሳል ነበረ ሩጫው። ያ ፕሮጀክት በትክክለኛው አሁን በጥንቃቄ ተሰርቶ ኖሮ በዋና ጎርፍ እኮ የትም ቦታ ይከሰታል። ቻይና ሰሞኑን ጎርፍ ተከስቶ ነበረ። በጣም ደረጃውን የጠበቀ መንገድ ሰርተህ ከሰራው ቱቦ በላይ ከሆነ ጎርፍ ይመጣል። ግን የአዲስ አበባው የሚያስቅህ እንደውም አንድ ልጅ እየሄደ በአንድ መስመር ብቻ ያሉትን የውሃ ቱቦዎች ቪዲዮ ይቀርጽ ነበርና ከቀረጻቸው ቱቦዎቹ 98% የሚሆኑት ተደፍነዋል። ኦሬዲ ገና ኮሪደር ልማቱ ስራ እንደጀመረ ነው። ሁሉም ቱቦዎች በአፈር ተደፍነዋል። ብረታቸው ተነቅሎ ተወስዶ በአፈር ተደፍነዋል፣ በደለል ተደፍነዋል። ስለዚህ የቱቦው የአቅም ችግር ውሃ የማስተላለፍ አቅም ችግር ገጥሞት አይደለም። እንትኑን የሰሩበት መንገድ በቃ ችግር አለ። በደለል እንዴት ነው መቆጣጠር ያለባቸው፣ ቆሻሻው እንዴት ነው መቆጣጠር ያለበት ምናምን የሚለው ጥናት ያለው ስርዓት የያዘ ስራ እንትን ያደርጋል። እነሱ ከምርጫ በፊት አዲስ አበባን አብረቅርቀው ምን ትፈልጋለህ የአዲስ አበባ ህዝብ
ደግሞ የአዲስ አበባ ዝም ብሎ የሀገሪቷ ካፒታል ሲቲ ብቻ ሳይሆን ትልቁ የፖለቲካ ካፒታል እንትን ነች፣ መዘውሩ ያለው እዛ ነው። ስለዚህ አዲስ አበባ ላይ ኢምፕሬሽን ከፈጠርን ለምርጫው ብለው ምርጫ ተኮር ኮሪደር ልማት ነበር ይሯሯጡ የነበረው። ከምርጫው በፊት ባለው 2-3 ዓመት ውስጥ ነው በሩጫ ብዙ ነገሮች የተሰሩት እና ያው እንግዲህ አለባብሰው ቢያርሱት ባረም ይመለሱት ነው የተባለው። ስለዚህ የእነዚህ ነገሮች ሌላ ተጨማሪ ኮስት ምናልባትም እንደገና አንዳንዱ ቦታ ላይ ሁሉ አፍርሰህ ሌላ ኢንፍራስትራክቸር ሁሉ ሊያስፈልግህ ይችላል እና ትልቁ ነገር የብልጽግናን እኔ ወደፊትም ጠልፎ የሚጥለው ነገር ቢኖር ለእይታ፣ ለፕሮፓጋንዳ፣ ለወሬ ያላቸው ጥድፊያ ካላቸው ብቃትና አቅም በላይ። ያሬድ እስቲ ወደ ሌላው ርዕሰ ጉዳዮች እንሂድ። ቀደም ሲል በመግቢያችን ላይ የሚያነሳ ነው ዛሬ 2 ፖለቲከኞች ታስረዋል። ጠበቃ የህግ ባለሙያ አበራ ንጉስ የትግራይ ተወላጅ ነው። እንደዚሁም የኢሃፓ የህዝብ ግንኙነት ክፍል ኃላፊ ይስሐቅ ወልዳይ እንደዚሁ የትግራይ ተወላጅ ነው። እሱም ታስረዋል። ሰሞኑን የኤርትራና የትግራይ ተወላጆች በአዲስ አበባ መጠነ ሰፊ የሆነ ወከባ እየተፈጸመባቸው ነው። ብዙዎች እንደታሰሩ ነው የሰማነው። በተለይ ጽምዶ የሚባለው ነገር ከተነሳ ጀምሮ እውነት ለመናገር የትግራይ ተወላጆችና ኤርትራውያን በተለይ የትግራይ ተወላጆች እንግዲህ ሀገራቸው ነው ኢትዮጵያ፣ አዲስ አበባ መኖር አልቻሉም። ልክ እንደ ባይተዋር ሆነው በሌላው ሀገር ጥገኝነት እንደሚጠይቁ ከፖሊስ ጋር ካሁን ተያዝም ብለው በሰቀቀን የሚኖሩባት ከተማ ሆናለች አዲስ አበባ። ሌላ ምንም አድርገው አይደለም። ይህ በተለይ ጽምዶ ከመጣ በኋላ በየጊዜው የሚታሰሩበት ሁኔታ ነው ያለው። ለማንኛውም አሁን ይስሐቅና አበራ ንጉስ ታስረዋል። በነገራችን ላይ ይስሐቅን ማታ አግኝቼው ነበረ። ማታ ኢንተርቪው ቃለ መጠይቅ አድርጌለት ጠዋት ከእንቅልፉ ነቅቶ የወዳጁን የአበራ ንጉስን መታሰር መልእክት ልኮ ወዲያውኑ እሱ ቤት እየመጡ ነበርና እሱንም ይዘውት ወደ እስር ቤት ሄደዋል። አፈናው ተጠናክሮ ቀጥሏል። በጣም ያሳዝናል። ያው የፖለቲካው ውጥረት በጨመረ ቁጥር የአገዛዝ ስርዓቱ ሁሌ እንደ ውጥረቱ ባህሪ ታርጌት የሚያደርጋቸው የማህበረሰብ ክፍሎች አሉ። ልክ የአማራ ክልል የአስቸኳይ ጊዜ አዋጅ ታውጆ አማራ ክልል ላይ ጫናው ሲበዛበት ያደረጉትን ታስታውሳለህ። የአማራ ብሔር ተወላጅ የሆኑ ሰዎችን በክልሉም ውስጥ አዲስ አበባ፣ ኦሮሚያ በተለይ 3ቱ ቦታዎች ላይ እየሰበሰቡ ብዙ ሰዎችን አስረው ነበር። ሽኔ ትንሽ በርታ ሲልባቸው ኦሮሚያ ክልል ወጣቶችን ትንሽ ከመንግስት ጋር አብረው የማይቆሙ ሰዎችን የኦሮሞ ተወላጅ የሆኑ ሰዎችን እየወሰዱ በየፖሊስ ጣቢያው በየማጎሪያው ይጥላሉ። አሁን ደግሞ አዲስ ዙር ግጭት ከህወሓት ጋር ሊጀምሩ ስለሆነ ስጋት ብለው የሚመዘግቧቸውን ተችተውናል ብለው የሚያስቧቸውን ሰዎች ሁሉ ነው። አበራ ንጉስ የአቶ ታዬ ደንዳ ጠበቃ ነው። በታዬ ጉዳይ ላይ ቀጥ አድርጎ ፍርድ ቤት ይዟቸው እየተሟገታቸው ያለ ሰው ነበረ። ሀሳቡንም በነፃነት እንትኑን የሚገልጽ ነው። ይስሐቅም እንደዚሁ ይሄን ምርጫ የውሸት ምርጫ ነው፣ ህዝባችን እያለቀ እየተራበ ጦርነት እየተካሄደ እንዲህ አይነት የይስሙላ ምርጫ ውስጥ አልሳተፍም፣ እንዲህ ያለ የይስሙላ ምርጫ ውስጥ ተሳትፌ ለዚህ አገዛዝ ስርዓት አቅም አልሆነውም ብሎ በግሉ ከያፓ በግሉ ወጥቶ እኔ እናንተም ውይይት አድርገን አድንቀነዋል። ይህን ውሳኔ በወሰነ ጊዜ በግሉ በድፍረት ውሳኔ የወሰነ ሰው ነው። ስለዚህ እነዚህ ሁሉ ቂሞች ተመዝግበዋል እና አሁን በሌላ ዙር እንግዲህ ከህወሓት ጋር በሚካሄደው ግጭት እንደ አዲስ የትግራይ ተወላጆችን በሌላ ጊዜ ያቀሙባቸውን ለሙስናም ክፍት ነው። በነገራችን ላይ ገንዘብ የሚፈልጉባቸውንም ሰዎች እያሰሩ ማጉላላት ማሰቃየቱ ይቀጥላል እና ይሄ ፓተርኑ በቃ የታወቀ ነው፣ የስርዓቱ ባህሪ ነው። እንዲህ ያሉ ነገሮች ኮሽ ባሉ ቁጥር ከዛ ማህበረሰብ ጋር ግንኙነት ያላቸው የሚሏቸውን ሰዎች እያሰሩ ማጉላላት የተለመደ ድርጊት ሆኗል እና አሁንም የጅምላ እስር ተስፋፍቶ ሊቀጥል ይችላል። በተለይ ከህወሓት ጋር ያለው ውጥረት እየበረታ በመጣ ቁጥር አሁን ጦርነት ሸሽተው ከትግራይ ወደ አዲስ አበባ የመጡ ሰዎችን ሁሉ የማሰር አሁን ራሱ ሰሞኑን በነበረው በአጭር ጊዜ በነበረው
በምዕራብ ትግራይ አካባቢ በነበሩት የተኩስ ልውውጦች ሸሽተው ወደ ሱዳን ድንበር የሄዱ በጣም በሺዎች የሚቆጠሩ ነዋሪዎች በየሜዳው ፈሰዋል። እዛው ድንበሩ አካባቢ ግን ሱዳን ውስጥ ገብተው ቅድም አንተ ምንትን ብለዋል መጠለያ ካምፕ ውስጥ የገቡ ደግሞ በተተኮሰባቸው ከባድ መሳሪያ መጠለያ ካምፖቹ ሱዳን ውስጥ ያሉት መጠለያ ካምፖች የጥቃት ኢላማ በመደረጋቸው ብዙ የአካል ጉዳትም የደረሰባቸው የሞቱም ሰዎች እንዳሉ ነውና እንደውም የሱዳን መንግስት ለተባበሩት መንግስታትና ለዓለም አቀፍ ማህበረሰቡ ሪፖርት አድርገዋል። የስደተኛ ካምፕ ጭምር ነው ታርጌት የተደረገውና ትልቁ ነገር የአገዛዝ ስርዓቱ ከየትኛውም የፖለቲካ ኃይል ጋር ይጣላ ለዛ የፖለቲካ ተቃዋሚው ኃይል ማህበራዊ መሰረት ናቸው ብሎ የሚያስባቸውን የማህበረሰብ ክፍሎች በተናጠልም በጋራም ያጠቃል፣ ያስራል፣ ያሰድዳል፣ ያፈናቅላል፣ መድኃኒት ይከለክላል፣ ሰብአዊ እርዳታዎች ይከለክላል እና እኔ እንዲህ አይነት በጣም 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 ጨካኝ የሆነ ሰዎችን በማንነታቸው በፈለገ ጊዜ የሚያስር የሚያጉር ፋሽስታዊ ባህሪ የተላበሰ ያገዛዝ ስርዓት ገጥሞን የሚያውቅ አይመስለኝም። ያሬድ እንደው በዚሁ የቅዳሜ ዕለት በወልቃይት አቅጣጫ ሸረሪና በረኸት ስለተጀመረው ውጊያ ምናልባት ውጊያው ከአንድ ቀን ወይም ደግሞ ከተወሰነ ሰዓታት በላይ አልዘለቀም። ስለዛ እስቲ የተወሰኑ ነገሮችን ሐሳብ እንለዋወጥ። ምናልባት አዲስ ነገር ነው ወይ? ያው ሲጠበቅ የነበረ ነው። በህወሓትና በአብይ አህመድ በብልጽግና ሰራዊት ማለት ጦርነት ሊኖር እንደሚችል በብዙ መረጃዎች ሲገለጽ ነበረ። አሁን ከባለፈው 2013 እንደ ኢትዮጵያ አቆጣጠር ከተካሄደው ጦርነት ይሄኛው በምን ይለያል ነው? እንግዲህ ወደ 1 ሚሊዮን ገደማ በአፍሪካ ህብረት በነበረው በተገለጸው መረጃ መሰረት ከ600 ሺህ በላይ ሰዎች ነው ያለቁበት። ወደ 1 ሚሊዮን የሚጠጋ እንደሆነ ነው በአማራ፣ በትግራይ፣ በአፋር በሶስቱ አካባቢዎች በጦርነቱ ምክንያት ያለቁ ሰላማዊ ዜጎች እንደዚሁም ወታደሩም ጭምር የመረጃዎች የሚያሳዩት። አሁን ከዛ ጦርነት የከፋ ሊሆን ይችላል የሚል ስጋት ነው ያለው። ከፍተኛ ስጋት አለ። ነገር ግን የቦታ መቀየር ግን አለ። ያኔ የነበረው ጦርነት አሰላለፍ ላይ የቦታ መቀየር አለ። ያኔ የአብይ አህመድ አገዛዝ ከኤርትራ መንግስት ጋር፣ ከፋኖች ጋር፣ ከአማራ ልዩ ኃይል ጋር፣ ከአፋር ኃይሎች ጋር ሆኖ ነው ህወሓትን የገጠመው። አሁን የፌዴራል መንግስት ወይም ደግሞ የአብይ አህመድ አገዛዝ ብቻውን ያለው፣ ሌሎቹ ኃይል ደግሞ በተራው አንድ ላይ የሆኑበት ሁኔታ ይፋዊ ባይሆንም እንዲሁ አንድ ላይ እንዳሉ ነው የሚነገረው። ያሰላለፍ ለውጥ አለ። ያሰላለፍ ለውጥ ካለ ደግሞ ጦርነቱ መልኩን መቀየሩ የማይቀር ነው። አብይ አህመድ ያንን የጭንቅ ጊዜ የተሻገረው እነዚህ አካላት ከጎኑ ስላሉ ነው። አሁን ብቻውን ይሻገረዋል አናቅም። ግን ያሰላለፍ ለውጥ አለ። ያሰላለፍ ለውጡ ደግሞ በመላው ኢትዮጵያውያን ዘንድ ከምንም በላይ ለአብይ አህመድ ደጀን የነበረው አብይ አህመድን ከጀርባ ሆኖ ሲደግፍ የነበረው የኢትዮጵያ ህዝብ አሁን ከአብይ አህመድ ጋር አይደለም። ስለዚህ አብይ አህመድ ብቻውን ያለው ተነጥሎ ያለ ኃይል ነው። ጦርነትን የሚያሸንፈው መሳሪያ ነው ወይስ የጦርነቱ ተልእኮ ነው? የጦርነቱ ዓላማ ነው የሚለው እዚህ ላይ በግልጽ ሊቀመጥ ይችላል። ለማንኛውም የወቅቱን ሁኔታ እንዴት እየተከታተልክ ነው? ይሄ ጦርነት ተፋፍሞ አሁን በቀደም ባየነው መንገድ እንዳጀማመሩ ተፋፍሞ የሚቀጥል ከሆነ መቆሚያው እንደዚህ እንዳለፈው በ2 ዓመት ውስጥ ተካሄዶ እንደቆመው ጦርነት በአጭር ጊዜ የሚቆም ነው ብዬ አላስብም። በጣም የተራዘመ ግጭት ነው የሚሆነው። አንድ ሁለተኛ ደግሞ የእልቂቱና የጉዳቱን መጠን ካለፈው በብዙ እጥፍ በሰው ህይወትም በአገር ንብረት ውድመትም ከፍተኛ ዲዛስተር ከፍተኛ ኪሳራ እንደ ሀገርም እንደ ቀጠናው እንደ ሪጅንም የምናስተናግድበት ትልቅ ቀውስ ነው የሚሆነው። ለምን ካልከኝ አንደኛ አንተ እንዳልከው በአገር ውስጥ ባለው የፖለቲካ አሰላለፍ የኃይል ሚዛኑና የኃይል አሰላለፉ ተቀይሯል። ባለፈው ጦርነት አብይ አህመድ ሌሎች አጋር ኃይሎችን ሰብስቦ ኤርትራንም ጨምሮ ከህወሓት ጋር ነበረ። ዋን አጌንስት ዘያዘርስ ነው እና ሌሎቹ አንድ ላይ ሆነው ነው። አሁን ተቀየረና ሌሎቹ ኃይሎች አጌንስት አብይ አህመድ ነው ግጭቱ።
ስለዚህ ይሄ የጽምዶም በለው ጽምዶም ውስጥ ያሉ ኃይሎችም ከዛም የወጡ ኃይሎች ይኑሩ ከፋኖ ጋር ያለው ግጭት በአማራ ክልል ይቀጥላል። ምንም እንደውም እየተፋፋመ ነው ሄደው እንትኑን ያሰፋዋል። በኦሮሚያ ክልል ያለው ግጭት እንደዚሁ እየተባባሰ ነው ሄደው። እንደገና የኤርትራና የህወሓት በተረጋገጠ ሁኔታ በጋራ ሊመጡ የሚችሉበት እድል ሰፊ ነው። ሌሎች የፌደራል መንግስቱ ላይ ያኮረፉ የከፋቸው የሶማሌ የአፋር በጋምቤላ አካባቢ በቤኒሻንጉል ጉሙዝ አካባቢ የሚንቀሳቀሱ ኃይሎች ሁሉ አፈሙዛቸውን ወደ ብልጽግና ግንባር ላይ ነው የሚያደርጉት፣ የፌደራል ኃይሉ ላይ ነው የሚያደርጉት። ስለዚህ ይሄ ትልቅ የኃይል መዛባትንም ይፈጥራል። ግን እንደዚህ በቀላሉ የሚቋጭ ጦርነት ነው ብዬ አላስብም። አንድ እሱ ነው። ሁለተኛው አስፈሪው ነገር ፕሮክሲ ዋር ወይም የተልዕኮ ጦርነትም እንዲካሄድ ጋባዥ ነው። አሁን ትላንትና እና በዚህ ሳምንት ሳውዲ ሰሞኑን እዛ አካባቢ የቀይ ባህር ቀጠና ዙሪያ ካሉት ውስጥ ኤርትራን ጨምራ ግብፅን ጨምራ ከነ ሶማሌ ከሌሎቹ እንትኖች ጋር የጋራ ስምምነት ጭምር የተደረገበት ቀጠናውን የመጠበቅና እነዛን ኃይሎች የማጠናከር እንትን ውስጥ ገብታለች። በዚህኛው ሳይድ ደግሞ ዩኤኢ አካባቢውን እያተራመሰች ለዝርፊያ አዲስ ቅኝ ገዢ ለመሆን ያለ የሌለ የነዳጅ ሀብታቸውን ሁሉ የአፍሪካ ቀንድ ላይ አፍስሰው ሱዳንን እያተራመሱ ያሉት እነሱ ናቸው። አብይን አስታጥቀው የሱዳን ጉዳይ ውስጥ እንዲገባ ያደረጉት እነሱ ናቸው። ስለዚህ የሳውዲና የዩኤኢ ግጭት ከነሱ ጀርባ ደግሞ ያሉ ሌሎች ዓለም አቀፍ ኃይሎች ዋና የመፋለሚያ ሜዳቸው ኢትዮጵያ ትሆናለች ማለት ነው እና የውጪ ኃይሎች ፍልሚያ የፕሮክሲ ዋር እንዲካሄድ በሩን ከፍተህ ትፈቅዳለህ ማለት ነው። አብይን ዩኤኢ ይረዳል። ሌሎቹን አካላት ደግሞ እነ ሳውዲ እነ ግብፅ ሌሎች ኢንተረስት ያላቸው ኃይሎች ከጀርባ ይሰለፋሉ። ስለዚህ አይቆምም አይጀመር እንጂ በጣም የተመሰቃቀለ ነገር ሊፈጥር ይችላል። ኖት ኦንሊ ዳት የአፍሪካ ቀንድን ጂኦግራፊያዊ አሁን ያለውንም ቅርጽ ሊቀይር የሚችል አደጋም ሊመጣ ይችላል። የሚገነጠሉ ትናንሽ እንትኖች ሊጣመሩ የሚችሉ እንዲህ አይነት የተለየ ቅርጽ ልናይ የጦርነቱ እየተባባሰ ከሄደ ወደ ቀይ ባህር ወደ አሰብ ሊጠጋው ሊዳዳ ይሆናል። ለዛ የሚሰጡ ምላሾች ይኖራሉ። ስለዚህ እንደው እግዚአብሔር ከረዳን ይሄ ጦርነት እንደገና ተጀምሮ በሌላ ሚሊዮኖች ዜጎቻችን እንዳናጣ ጸሎታችንም ምኞታችንም ያ ነው። ግን አብይ አሁንም ሁሌ በሚያደርገው አይነት የድንቁርና አስተሳሰብ በዚህ ጦርነት እና በጣም የተሳሳተ ስሌት አተርፋለሁ ካለ ግን እሱም አይተርፍም፣ ብዙ የሚያተርፍ አካልም አይኖርም። ኢትዮጵያ ግን እንደ ሀገር ያሏትን ኢንፍራስትራክቸሮች ሁሉ እንደገና ልታጣ ኢቭን ለሬኔሳንስ ዳም ሁሉ ሪስክ ሊሆን ይችላል። ምክንያቱም እነ ግብፅ እነ ሱዳን ከባህር ዳር የተነሳ ድሮን አጥቅቶኛል ብላ ድምጿን ያሰማችው ሱዳን አገሪቷ ስትተራመስ ቁጭ ብላ አታይም። አሁን ደግሞ በድሮን ጀት ሄደህ ኢንፍራስትራክቸሮችን የማጥቃት ወሳኝ ቦታዎችን የመምታት እንትኑ ሰፊ ነው። ስለዚህ አብይ ይሄ ቅድም ያልኩ ነው ነዳጅ አርከፍክፎ ክብሪት ለኩሶ ያቀጣጠለው እሳት ነው። አሁንም ያንን እሳት ቆይ እስቲ ትንሽ አሁንም ነዳጅ ቢጨምርበት እሳቱ ምን ያህል ከፍ ይላል እያለ በጨዋታውን ከቀጠለ አገር ሊያሳጣን ይችላልና ለዛ ነው ደጋግመንም የኢትዮጵያ ሕዝብ ይሄ ሰው ስልጣን ላይ እስካለ ድረስ አገሪቷ ሰላም አትሆንም። መራብ ብቻ አይደለም፣ የድህነት ቅርቃሩስ መግባት አይደለም፣ ራስ መኖርህን ሁሉ ጠልተህ አሁን የተተወልይ ያለ ምርጫ ራሴ ማጥፋት ብቻ ነው እያልክ እንዲህ ያለ አጣብቂኝ ውስጥ ትገባለህ።
በቁምህ ይዘርፉሃል። የሌብነት ባህሪ ያለው የፖለቲካ ኃይል ነው። በሁሉም መስሪያ ቤት ውስጥ ዝርፊያ አለ። በቃ ኦፊሻል መልክ የያዘ ዝርፊያ አለ። ሙስናው በመቶ ሺዎች ነው የምትጠየቀው መሳይ። ትንሽ ነገር ለማድረግ የዲጂታል ካርታ ወይ የሆነ ነገር ለማዛወር የሆነ ለአስቸኳይ ነገር ፈልገ በመቶ ሺህ ነው የምትጠይቀው። እምቢ ካልክ ተወው ትባላለህ። አለቃውም ጋር ስትሄድ እሱ ደብል አድርጎ ነው የሚጠይቅ። ስለዚህ ሌብነትን፣ ዝርፊያን መንግስታዊ ቅርጽ ያስያዘ ስርዓት። በዛ ላይ እንግዲህ በእሳት የተጫወትክ ዝም ዛም ጦርነት የምትቀሰቅስ ከሆነ ኢትዮጵያ አትተርፍም። ስለዚህ ኢትዮጵያ ህዝብ አብይን አስወግዶ በማናቸው ትግል እነዚህ ያኮረፉ ኃይሎች ሁሉ በጠረጴዛ ዙሪያ ቁጭ ብለው የሚነጋገሩባት ሀገር ማምጣት ካልቻለ አይኑ ያየ እነዚህ ወጣቶች ቅድም ያልካቸው የተናገሩት ነገር ሁሉም ቤት ውስጥ ያንኳኳል። የሚተርፍ የለም። ባለሀብት አይተርፍም። ስራ ያለ ደሃሁን አቱን ማንም የዛ የነበልባሉ አብይ የለኮሰው እሳት ነበልባል ሁሉንም ይፈጃልና ለዛ ነው ይሄ ሰውዬ በአንድ ወገን እሳት እያርከፈከፈ በዚህኛው ወገን ደግሞ ድርድር ምክክር እያለ የሚያላግጠውና እንደዚህ ስንል አብይ ብቻ ነው ጥፋተኛ እያልን አይደለም። በሌላኛውም ሳይድ አሁን ህወሓትን የሚወሰድ ከሆነ በህወሓቶቹም በኩል ብዙ ርቀት እኔ ከአንድ ጅረት የተቀዱ አርጌ ስለመወስዳቸው ብዙ ጊዜ ስተቶቻቸው ይቀራረባሉ፣ ጥፋቶቻቸው ፈጸሟቸው የወንጀል ባህሪዎች ይቀራረባሉ። በዚህ እሁድ በነበረው አጭር ጽሁፌም ውስጥ ያልኩት ነገር ሁለት ጨዋ ሲጣላ ነው እርቅ የሚኖረው። ጨዋ ሁሌ ሰው ሁሉ ይጣላል። እኔ እናንተም ልንጣላ እንችላለን። ሁለት ጨዋ ትንሽም ቢሆን የሞራሉ እንትኑ ካለ ለህዝብ ስትል ለሚሰቃየው ህዝብ ስትል ዘሩ እንዲጠፋ ስንት ጭፍጨፋ የተፈጸመበት ህዝብ አለ። የትግራይ ህዝብ አለ፣ የአማራ ህዝብ አለ፣ በየቦታው የሚያልቅ ጋምቤላ ውስጥ ለነዛ ሰዎች ስትል የፖለቲካ ጉዳይህን ወደኋላ ሳብ አድርገህ አንዳንድ ወሳኝ ጥቅሞች የምትላቸውን ስልጣንህን ሁሉ ወደኋላ ስበህ ትደራደራለህ፣ ትመካከራለህ። እንደዛ አይነት ጨዋነት የሌላቸው ፖለቲከኞች ባሉበት ሀገር ግን ሁሌም ፍልሚያ ነው፣ ሁሌም ግጭት ነው። ግን ለሌሎች ግጭትን ሌላ ሀገር ወስደው በሌላ ሀገር ሜዳ ላይ በሌላ ሀገር ህዝብ በሌላ ሀገር ሰራዊት መሳሪያ ብቻ እየላኩና ገንዘብ እየላኩ ፍልሚያን ማድረግ የሚፈልጉ ፍልሚያን ስፖንሰር ማድረግ ለሚፈልጉ አገሮችም በር ትከፍታለህ። ኢትዮጵያ ሶፋር የሱ አይነት እንትኑ ብዙ አልነበረም። በኮልድዋሩም ጊዜ ችግሮች አሉ። ህወሓት በአሜሪካና በሌሎቹ ይረዳሉ፣ መንግስቱ በሩሲያ ይረዳል። አሁን ግን እዛው አካባቢያችን ባሉ አረብ ሀገሮች ግራና ቀኝ ቆመው ኢትዮጵያን ሊያፈርሷት ይችላሉ። የፕሮክሲ ዋር የምንጋለጥበት ነውና እንዲህ ቀላል ያለፈው አይነት ጦርነት ብቻ አይሆንም። ያለፈው ጦርነት ላይ አንድ ላክተር ነው ቢያንስ ኤርትራን የምታክል ሀገር ከፌደራል መንግስቱ ጋር ስለቆመች ሌሎችም የውጭ ኃይሎች መንግስትን ጫና እየፈጠሩ ግን ስቲል ላለው መንግስት እንትን ያደርጉ ነበር። አሁን ግን የዛ አይነት እድል አይኖረንም ይሄ ጦርነት ከቀጠለ መሳይ። ያሬድ ምናልባት በህወሓትና በብልጽግና መሀል ያለውን ያነሳ ነው። አሁን በቀጣዮቹ 2-3 ሳምንታት ሊኖር የሚችለው ነገር ደግሞ የተለየ አውድ የሚፈጥር ነው። በኢትዮጵያ ውስጥ ታጣቂ ኃይሎች በተባበረ ኃይል መጥተው አገዛዙ ላይ የሚያሳርፉት ጥቃት አጠቃላይ የኢትዮጵያን ሁኔታ ሊቀይረው ይችላል። ዛሬ የአፋር አብዮታዊ ኃይል ኡጉጉሙን ሰብሳቢ አነጋግሬ ነበር። ሀጂ ኢብራሂም ኡጉጉሙ የተሰኘው የአፋር ታጣቂ ኃይል ረጅም ዓመታት ልምድ ያለው ነው። በታጣቂም በፖለቲካም በእንቅስቃሴም በአፋር ህዝብ ዘንድ ካለው ቦታም አንጻር ጠንካራ የሚባል መሰረት ያለው ነው። አሁን የኃይል ከፋኖች ጋር ከህወሓቶች ጋር ከሌሎች ጋር አብሮ ለመስራት ወስኖ
መሬት ላይ እየተንቀሳቀሰ ይገኛል። ስለዚህ አሁን የሚመጣው ህወሓት ብቻ ላይሆን ይችላል፣ አፋብን ወይም ፋኖ ብቻ ላይሆን ይችላል፣ ኦላ ብቻ ላይሆን ይችላል፣ የቤኒሻንጉል የጋምቤላ የአፋር ብቻ አይደለም፣ እንዲህ በተናጠል አይደለም። አሁን በጋራ ሊመጡ የሚችሉበት ሁኔታ ነው ያለው። እስቲ ወደ አብይ አህመድ ቃለ መጠይቅ እንምጣ። እንዴት ተከታተልከው? ሁለቱም ክፍሎች ተላልፈዋል፣ ብዙ ነገሮችን አንስቷል። አብይ አህመድ ፍርሃቱን ያየንበት፣ ግትርነቱን ያየንበት፣ በአሜት የተሞላ በንቀት የተሞላ ብዙ ነገሮችን ዝብርቅርቅ ያለ አንድ ቦታ ላይ ረግጦ መቆም ያልቻለ እንደሆነ የተረዳ ነውና ሁለቱም ክፍሎች እንዴት አያቸው? አንዳንዱን እንደው በተለየ ሁኔታ እንመለከታቸዋለን። በኢንተርቪዎቹ አንዳንድ የተወሰኑ ቦታዎች ላይ ሚስ ያደረኳቸው አሉ፣ ግን ከሞላ ጎደል ሰምቻቸዋለሁ እና ለኔ ይሄ ሰው ምን ያህል የፖለቲካ መሰሪነት ባህሪ ገጸ ባህሪ እንዴት እንደተላበሰ ነው ለኔ የሚያሳየኝ። አዲስ አበባ ላይ የምክክር ጉባኤ ኦፕኒንግ ሪማርክ አድርገህ ከፍተህ 4000 ሰው ሰብስበህ ተመካከሩ ብለህ ማርቆስ ላይ ሄደህ ታሪክ እየጎፈደረ አፄ ዮሐንስን እየጠቀሰ እንዴት አድርጎ በአማራ ህዝብና በትግራይ ህዝብ መካከል ቁርሾውን ለማስፋት የሄደበትን ርቀት ስትሰማ እሱኑ ደግሞ አሁንም መልሶ በዚህ በአማራ ቴሌቪዥን ላይ ከነ ወልቃይት ጠገዴና የራያ መሬቶች ጋር ተያይዞ ከማንነት ጋር ተያይዞ ለተነሱት ጥያቄዎች የሰጠውን በጣም አደገኛ መልስ ስትሰማ ሁሌ ያልነውን ነገር ነው የሚያረጋግጥልኝ። ለአብይ ይሄ የምክክር መድረክ ፌክ የሆነ የፖለቲካ እንትን ምስል ለመፍጠር የተዘጋጀ ድራማ ከመሆን ያለፈ ምንም ፋይዳ እንደሌለው ነው የሚያሳይ። ከልቡ የኢትዮጵያ ህዝብ ጥያቄ በምክክር እንዲፈታ፣ ከልቡ የኢትዮጵያ ህዝብ ችግር በውይይት ቅሬታዎች በውይይት እንዲመለሱ የሚፈልግ ሰው ቁስል እየቆፈረ የበለጠ ግጭት እንዴት ሊመጣ እንደሚችል አሁን የሚኒሊክንና እነሱን ለጠነ ሚኒሊክን ራሱ የጠቀሰበት የጎበናና መተጋገዝ ራሱ የጠቀሰበትን ነገር ስትመለከት ይሄ ሰው እኮ ከሁለት ዓመት በፊት የሚኒሊክን ፎቶ አስወርዶ በአድዋ በዓል ላይ የራሱንና የባልቻ አባ ነፍሶን ፎቶ ማዶና ማዶ አድርጎ አድዋ እንዲከበር አብዮት አደባባይ ላይ ያደረገ ሰው ነው። ያስገነባ ሰው ነው። ጥላቻን ሲሰብክ የነበረ ሰው ነው። ስለዚህ እነዚህ ሁሉ ነገሮች ለአብይ ከፖለቲካ መሳሪያነት የዘለለ ፋይዳ የላቸውም እና አንድ እሱ ነው። ሁለተኛው ግን በትግራይ እና በአማራ ህዝብ መካከል ሊፈጠር ይችላል ብሎ ያሰበው ጥምረት ወይም ሊመጣ የሚችለው የጋራ ሁለቱንም አቁስሏል። አብይ የትግራይን ህዝብ ዘግናኝ በሆነ ሁኔታ ጨፍጭፏል፣ አስጨፍጭፏል። የአማራን ህዝብ ጨፍጭፏል፣ አስጨፍጭፏል። የጦር ወንጀል ፈጽሞባቸዋል። በዘር ላይ ያተኮሩ ጥቃቶች ሁለቱም ህዝብ ላይ ያስፈጽሟል። ስለዚህ የነዚህ ህዝቦች ጥምረት በቀል ሁሉ ይዞብኝ ይመጣልና ከምድረገጽ ያጠፋኛል የሚል ፍርሃት እንዳደረበት ታያለ። ቢያድርበትም አይገርመኝም። ያንን ፍርሃት ለመከላከል ብሎ ነው እንግዲህ ለምን የአማራ ክልል ሚዲያ መርጦ ሄደ? ምን እሱ ጽሕፈት ቤት ሆኖ ነው መግለጫ የሚሰጠው? ለየትኛውም ለምን ለሶስት ለአራት ሚዲያዎች በአንድ ላይ መግለጫ አይሰጥም? ለክልል ነገ ለደቡብ ክልል መግለጫ ይሰጣል፣ ነገ ለትግራይ ክልል ሚዲያ መግለጫ ይሰጣል፣ ነገ የኦሮሚያ ክልል ሚዲያን ቢሮው ጠርቶ ይሰጣል ወይስ ምንድነው አለ? ስለዚህ አብይ እያንዳንዷን ኢንሲደንት እያንዳንዷን ሁኔታዎች የሚጠቀመው መሰሪ ለሆነ የፖለቲካ አጀንዳው መጠቀሚያ ነው እና ይሄን ድራማ ራሱ የሰራው እዛው ራሱ ቢሮ ውስጥ ይሄንን ያመቻቸው እና ለአማራ ሚዲያ ብቻ ነው ሰጣለው የሚለው የሱ አጀንዳ ነው። ምክንያቱም ለአማራ ህዝብ መልእክት ማስተላለፍ ፈልጓል። ነገ ከህወሓት ጋር ይጋጫል። ስለዚህ የትግራይ ህዝብ ጠላትህ ነው፣ ታሪካዊ ጠላትህ ነው፣ መሬትህን ሊወስዱብህ ነው፣ እነፋኖ መሬትህን ሊያሰጡብህ ነው። ስለዚህ የአማራ ህዝብ ነቅተህ ከኔ ጎን ሁንና የሚመጣውን
አደጋ ከህወሓት ጋር የሚመጣውን አደጋ አብረን ቆም የሚል ጥሪ ነው ያደረገ ያለው በይፋ እና ይሄ የተለመዱ የአብይ ድራማዎች ናቸው አይ ቲንክ እኔ በዚህ የሚታለል ሁለቴ ሶስቴ የሚታለል ህዝብ ያለ አይመስለኝም ካለም ጥፋቱ የአብይ ሳይሆን የሚታለለው ሰው ነውና ግን አብይ የማህበረሰቦች መቀራረብ ሰላም መውረድ ሰላም የሚነሳው ሰው ነው ይሄ ነው ለኔ እንትን የሚያደርገኝና መልእክተ ቅዳሜ ላይ ያስተላለፍከው አንድ መልእክት አለ ከገለታው ጋር በነበረንም ቆይታ ጠቅሼዋለሁ እንደው አጠቃላይ ሁኔታ የአብይ አህመድን ያለፉት 8 ዓመታት የኢትዮጵያን ህዝብ እንዴት ነው የሚያየው ባጭሩ ልጥቀሰው አንተ ያልከው ነው ልታብራራው ትችላለህ አብይ አህመድ 130 ሚሊዮን የሚሆነው የኢትዮጵያ ህዝብ እንደ ቂል እንዳላዋቂ በቀላሉ እንደሚታለል ሾርት ሜሞሪ ያለውና ነገሮችን እንደማያስተውል በተቃራኒው ራሱን እንደ ብልጥ አሰላሳይ የሩቁን ቀድሞ ማየት የሚችል ባለራዕይ የተቀባና የተመረጠ አድርጎ እንደሚያየው ንግግሮቹ ለተከታተለ ሰው በቀላሉ ይረዳዋል ያልከው አብይ አህመድ የኢትዮጵያን ህዝብ እንደ ጻን ልክ ሁሉን ነገር የሰጠውን ሁሉ ሳላምጥ እንደሚውጥ አድርጎ ነው የሚያስበው ይሄ የንቀቱ ጥግ የሚያሳይ ነው እንደው ይሄንን መነሻ አድርገም አንድ ነገሮችን ብታነሳ እሱ ያኔ ከኤርትራ መንግስት ጋር ከሌሎቹ ጋር ሲጣመር ቅዱስ ነበረ አሁን ደግሞ ያልተቀደሰ ጋብቻ ይለዋል ይሄንን ሌላው ሲያደርገው ደግሞ ኃጢያት ኩነን የሚሆንበት ነገር የሰውየው ንቀት ብቻ ሳይሆን ምናልባትም ድንቁርናንም የሚያሳይ ነው ብሎ መውሰድ የሚቻል ነው በምን እምነት ላይ እንደተመሰረተ ያልታወቀ ጋብቻ ስለሆነ በየትኛው መንገድ ጥፋት ካልሆነ በቀር ልማት ሊያመጣ አይችልም ይሄ ደግሞ የኛው እንክርዳቶች ያልተቀደሰ ጋብቻ ፈጥረው አጠቃላይ የዓለም ሁኔታን ፈቅዶላቸው ነው ኢትዮጵያን አሁን ያለውን ትውልድ ሳይሆን በጣም ብዙ ትውልድ ዋጋ የሚያስከፍል ታሪካዊ ጥፋት የተፈጸመው ከነዚህ ኃይሎች ጋር የሚደረገው ሌላው ሽርጉድ መሰል ጥፋት ከማምጣት ውጪ ለኢትዮጵያውያን ምን ማይጥቅም አያመጣም አብይ ቅዛም በደንብ የገለጽኩት እነዚህንም የተወሰኑ ቃለ ምልልሶቹን ከሰማው በኋላ ነውና ጥልቅ የሆነ ለህዝብ በጣም ጥልቅ ንቀት አለው የኢትዮጵያ ህዝብ ኋላ ቀር ነው ብሎ ያስባል የኢትዮጵያ ህዝብ አሰላሳይ ነው ብሎ አያስብም የኢትዮጵያ ህዝብ ደፋር ነው የሆነ ነገር ማድረግ ይችላል ብሎ አያስብም እና ራሱን በጣም ጥግ የነካ አዋቂ በጣም ብልጥ እንግዲህ ተመልከት ትላንት ስለፋኖች ጀብድ በጦርነቱ ጊዜ አብይ የተናገረውን ንግግር አምጥተህ ከዛ በኋላ ደግሞ ሽብርተኛ ብሎ ስለነሱ የሚያወራው ኢሳያስን እንዴት አድርጎ ሰውየው እስኪሳቀቅ እስኪጠየፈው ድረስ በነገራችን ላይ ቀለበት ያሰረ መጀመሪያው መሪ እኮ ነው ለኢሳያስ አፈወርቂ ቀለበት አስሮለታል በሌላው ዓለም እንዲህ ያለ ነገር ሌላ ስም ነው የሚሰጠውና ከኢሳያስ እየሰቀቀው ቀለበት ከመስጠት ወጥ ከመጨለፍ ሹፌር ከመሆን አልፎ መቃ እንደው በኔ ላይ ተራመድ ማለት ነው የቀረው ያን ሰውዬ የተጣላ ቀን ሌላ አውሬ መልክ ልታላብሰው ስትፈልግ በደንብ ለሚታዘብ ሰው ወይ አይምሮ ችግር አለብህ ወይ ይሉኝታ ቢስ ነህ በቃ ምንም ሞራል የሚባል ነገር የለህም ይሄንን ነው በሁሉም ሰዎች ላይ ለማን እንደዛ ወርቁን ሰው ፊት ድራማ እየሰራ የተጠለቀለትን ወርቅ ያጠለቀለትን ለማን እኮ አሳሲኔሽን ሁሉ ሊያስገድለው የሞከረ ሰው ያለነገዱ እንደዚህ ያሉንም ያለ ሰውዬ ነገዱን እንዴት አድርጎ እንደሰደባቸው ታያለ እና አብይ ህዝብን ይንቃል የሚያልኩት ወጥቶኮ በይፋ የኢትዮጵያ ህዝብ አይሰማም አያይም አያሸትም አያደንቅም የማድነቅ ችሎታ የለውም ነገሮችን በደንብ የማየት ችሎታ የለውም እንትን ይረሳል ሾርት ሜሞሪ ነው ያለው የት ሀገር ነው እንደዚህ ህዝብን እንደፈለክ እየተሳደብክ ህዝብም ዝም ብሎህ
እስቲ አብይ ወደ ኢትዮጵያ ህዝብ የወረወራቸውን ስድቦች አንዱን የኬንያ ጠቅላይ ሚኒስትር ወይ ዋናው ፕሬዝዳንት አንድ ቀን ይሞክር እስቲ። በማግስቱ እዛች ቦታ ላይ አይቀመጣትም። ያ ሰውዬ ተሽቆጥቁጦ ነው የሚኖረው። ስለዚህ አብይ የኢትዮጵያን ህዝብ ዝምታ በሌላ መንገድ ነው እሱ የሚረዳው። የኢትዮጵያ ህዝብ ውስጡ እያለቀሰ ውስጡ እየተቃጠለ አንጀቱ እያረረ እሱን እየተጠየፈው በዝምታ መቆየቱን አገሬ ትፈርሳለች የሆነ ነገር ይመጣል እያለ ሌሎች ነገሮች እያሰበ ዝም ማለቱን አብይ የተረዳበት መንገድ ሌላ። ስለዚህ ኢትዮጵያ ህዝብ ምንም አያመጣም እንደፈለኩ ባረገው ብሎ የሚያስብ ሰው ነው። አንድ ራሱን ደግሞ እንደ ሊቅ ደግሞ የሁሉም ነገር ሊቅ እንደሚቆጥር የምታየው እኮ ያለ ሙያው በአንድ ሙያ ዘርፍ ላይ ስፔሻላይዝ ያደረጉ ምሁራኖችን ሰብስቦ ከኦንላይን የለቃቀመውን ነገር በፓወርፖይንት ይዞ በድፍረት ሌክቸር ሊያደርግ እኮ የሚመጣ ሰው ነው። ዶክተሮችን እኮ ሰብስቦ ስለ አይምሮ ቀዶ ጥገና ሕክምና ሌክቸር ለመስጠት የዳዳው ሰው። ሎየሮችን ሰብስቦ የሀገሪቷን የዩኒቨርሲቲ አስተማሪዎች ሰብስቦ ስለ ሊጋል ኤቲክስ ሊያወራ የሞከረ ሰው በየዘርፉ። ስለዚህ የሱ አሮገንሱ ከቁጥጥር ውጭ ወጣ ሰው ነውና እዛ ላይ ያንንም የተናገርኩት ለኢትዮጵያ ህዝብ በጣም እኔ በሱ ደረጃ ሌሎቹ ደፋር ሆነው በቃ ምንም አያመጣም ብለው ህዝቡን ይፈሩታል። ግን ሲነሳ የሚሆን ነገር እናደርጋለን ብለው ጉልበታቸው ላይ ተማምነው እንትን ያደርጉ ናቸው። የአብይ ግን ፒውር የሆነ ይሄ ጤናማ ካልሆነ አስተሳሰብ የሚመነጭ ንቀት፣ ህዝብን የማዋረድ ራሱን ደግሞ ወደ አምላክ የማስጠጋት በህዝብና በአምላክ መካከል ያለ ሌላ ፓወር የተሰጠው ሰው አድርጎ ነው የሚያስበውና እኔ እንዲህ ያለው መመጻደቅም እንዲህ ያለው ኤጎይስቲክ የሆነም ናርሲስቲክ የሆነ ባህሪ ብዙ አያኖረውም። መጨረሻውን የምፈራው የነ ጋዳፊ አይነት ጣፈንታ ከሚገጥማቸው አምባገነኖች ውስጥ አንዱ አብይ አህመድ ይመስለኛል። ያሬድ በነገራችን ላይ ያው አብይ አህመድ መገናኛ ብዙሃንን ከክልል እስከ ብሔራዊ ቴሌቪዥኖች እያቀያየረ እንደ መትረየስ ተኳሽ እዚህም እዛም ቦታ እየቀያየረ የሚናገረው ግን አንድ ነገር ነው። ምንም የተለየ ነገር የለም። ምናልባት አማራ ቴሌቪዥን ላይ መጥቶ ትንሽ ሊያወናብድና ይሄ ኦሮማራ የሚባለው ገና ወደ ስልጣን ሲመጣ የጀመረ አንድ የሆነ በጣም አደገኛ የሆነ መስመር ነበረ። እሱን ለመቀስቀስ ሞክሯል። ያንን ጥሪ አድርጓል። ዳግመ ኦሮማራ ጥሪ አድርጎ ከሸፈበት። በኪሳራ የተጠናቀቀ ቃለ መጠይቅ ነው። ዋጋ የለውም። የኢትዮጵያ ሕዝብ እየሰማው አይደለም። ጥርቅም አድርጎ ዘግቶታል። የአብይ አህመድ ጀንበር እየጠለቀች ነው። ነዳጁን የጨረሰ ስርዓትና ግለሰብ ነው። የጊዜ ጉዳይ ካልሆነ በስተቀር መጨረሻው ለአብይ አህመድ የሚያምር አይደለም። እስቲ ቃለ መጠይቁን በአጠቃላይ ምን አይነት ቃለ መጠይቅ ነው? ትርፍና ኪሳራው ለአብይ አህመድ እንዴት ይገለጻል? እኔ ሁለቱም ቃለ መጠይቆ ማለት ውይይቶቹ ይሄ የተናገራቸው ሐሳቦች ለቀጣዩ ምዕራፍ ትርክት የማዘጋጃ አድርጎት ነው እንትን ያደረኩት። በተለይ ልክ ለአማራ ህዝብ ተቆርቋሪ መስሎ በመሀል ደግሞ ያሉት ኃይሎችህ ከጠላቶች ጋር አብረው መሬትንም እንደገና ሊያስመቱ ነው ብሎ ተነስ እንደማለት ነው። ባጭሩ እንደገለጽከው የኦሮ አማራ ፕሮጀክት የሚመስል ባህሪ ያለው የአማራን ህዝብ አድረስ ማድረግ አለብኝ ብሎ ስላሰበም ነው የአማራ ክልል ሚዲያ ላይ የሄደው እንጂ እንደ ጠቅላይ ሚኒስትርነቱ የአማራ ህዝብ በብሔራዊ ሚዲያውም በኢቲቪም ቢያስተላልፍ መልእክት ይሰማዋል። ግን በአማራ ቴሌቪዥን ተባለ እንጂ እኮ በሁሉም ተላልፏል እኮ በክልልም በግሎችም እንደነ ኤንቢሲ በተባሉትም በሁሉም እኮ ተላልፏል። የሚለየው የአሚኮ ሎጎ የአማራ ማስ ሚዲያ ሎጎ መኖሩ እንጂ በሁሉም እኮ ተላልፏል። አላም እኮ እሱ እኮ ነው። አየህ ይድረስ ለአማራ ህዝብ እንደማለት ነው። ልክ ደብዳቤ ስትጽፍ ይድረስ ለአማራ ህዝብ ብለህ
ግን ያንን ደብዳቤ ለሙሉ የኢትዮጵያ ህዝብ ይፋ እንዲያነበው ልታረጋው ትችላለህ። ይሄ እሱን ያረጋው በአማራ ክልል ሚዲያ ላይ ያደረገው እንትን ቀጥታ መልእክቴ ለአማራ ህዝብ ነው፣ በዛኛው ማዶ ላላችሁት ለናንተ ነው፣ ግን የኢትዮጵያ ህዝብ ሁሉ ይስማው ነው። ይሄንን ዝም ብሎ በኢቲቪም ሊያደርገው ይችል ነበር። ግን the reason የአማራ ቴሌቪዥንን የመረጠበት ምክንያት ልክ ደብዳቤ ሲጽፍ ዋና ተደራሹን ታይትል እንደምታደርገው ማለት ዋና ተደራሹ የአማራ ህዝብ ነው ለማለት ነው። የአማራ አዎ። እና ደግሞ አስቀድሞ ማስታወቂያው ሁሉ እኮ ተሰርቶለታል። ጠቅላይ ሚኒስትሩ በነገ ወይ እንደዚህ ከነገ ወዲያ በአማራ ቴሌቪዥን ይቀርባሉ ተብሎ ሁሉ ያ ማለት የአማራ ህዝብ መልእክት ከጠቅላይ ሚኒስትሩ ተልኮልሃል፣ የቀረው የኢትዮጵያ ህዝብ ስማ ነው። ይሄ ሰውየው የፖለቲካ እንትኑ ምን ያህል በጣም ደካማ መሆኑን የምታየው የኦሮ አማራ ፕሮጀክት የሰራበት ኮንቴክስት የዛሬ 8 ዓመት ሊያውም አልቀጠለም፣ ፌል ያደረገ ፕሮጀክት ነው። ጤናማም አልነበረም፣ ችግርም ነበረበት። ግን ያ ፕሮጀክት በተወሰነ ደረጃ የሰራበት ኮንቴክስት ዛሬ የለም፣ ተቀይሯል። ያኔ ሙሉ በሙሉ የኦሮሚያ ክልል ውስጥ ያሉ ወጣቶች የኦሮሞ ፖለቲካ ኃይሎች ከኦፒዲዮ ጋር አብረው ሆነው ህወሓትን ለማባረር ይታገሉ የነበረበት ወቅት ነው። የአማራ ኃይሎች ሙሉ በሙሉ አንድ ላይ በኦፒዲዮ እና በነቄሮ ማዕከል በነበረው ልክ መናበብ ባይኖርም የአማራ ክልሉም ሰዎች ህወሓትን አንፈልግም ሲሉ ከብዙ የአማራ ሊቃን ሰፖርት አግኝተዋል። ስለዚህ እነዚህ ሁለት አንጓ የሆኑ እና ሰፋፊ ህዝቦች አንድ ላይ ቢሰሩ ህወሓትን ብቻዬን ስለማልችላት ጥግ ያስይዙልኛል፣ የህዝብ ሰፖርት አለው የሚለውን ኢሜጅ ያመጡልኛል፣ እሱ ትልቅ እንትን ይሆናል አለ። በእርግጥም በተወሰነ ደረጃ ጦርነቱ ሲከሰት አግዞታል። አሁን ግን ያ ኮንቴክስት የለም። ኦሮሚያ ክልልም ያለው ህዝብ በተለይ አብዛኛው የፖለቲካ ኃይል ከአብይ ጋር ነው እየተፋለመ ያለው። አማራ ክልል ያለው ኃይል ከአብይ ጋር ነው እየተፋለመ ያለው እና በዛሬ ባለችው የኢትዮጵያ ተጨባጭ ሁኔታ ኦሮ አማራ ልታመጣ ትችላል። ስለዚህ ብልጽግናና እንግዲህ ዩኤኢ ወይ ምናምን ሌላ አጋር ካልፈለገ በስተቀር የኦሮ አማራ ፕሮጀክት የተፈጠረበትም ዓላማ የነበረበትም ሁኔታ የዛ የወቅቱ የፖለቲካ ኮንቴክስቱ it's completely different አሁን ዛሬ ካለ ነው። እና ግን ሰውየው ምን ያህል ያንን በሁለት ህዝቦች መካከል ያለውን መዋሃድ ለሌላው ለቀረው የሀገሪቱ ህዝብ ትሬት እንዴት አድርጎ መጠቀም እንደሚችልበት እንደ ቱል ነው እሱ የሚፈልገው፣ እንደ አንድ ድሮን እንደመግዛት ማለት። ሌላ የሚፈልገውን የትግራዩን ማህበረሰብ ለመምታት፣ ሌላ አካባቢ ያለውን ህዝብ ለመምታት የሁለቱን ህዝብ ጥምረት እንደ መሳሪያ ነው አብይ የተጠቀመበት ያለው እንጂ በኦሮሞና በአማራ ማህበረሰብ መካከል የሚፈጠረው ውህደት ለኢትዮጵያ መድህን ይሆናል፣ ሌላውንም ህዝብ ያቅፍልኛል በሚል አይደለም። ስለዚህ ምን አይነት አደገኛ የሆነ መርዘኛ የሆነ አስተሳሰብ! እንደውም ጤነኛ ሰው ቢሆን ኖሮ ያ ኦሮ አማራ አድጎ ዘ80 ምናምን ብሔሮችን የሌላ ቃል ፈጥረ ትግሬውንም ምኑንም የያዘ ሌላ ቃል ይዘ አብረን ንቁም የምትልበት እንጂ የኦሮ አማራን ፕሮጀክት አመልሰ የምታስብበት አልነበረም። ሶሊድ የሆነ ጠንካራ የሆነ የትግራይ ፎርስ ህወሓት የሀገሪቷን ሴንትራል ፓወር የያዘበት ጊዜ ስለነበር ህወሓትን ለማባረር የሁለቱ ኃይሎች መተባበር አስፈላጊ ነበር እና አብይ የኢትዮጵያን ህዝብ ይንቀዋል ምልህ ይሄንን ተራ የሆነውን የሱን የፖለቲካ ስሌት ህዝቡ አይረዳኝም ወይም ይሄንን ነውር የታከለበት ስሌቴንም ደካማ አቅሜንም የኢትዮጵያ ህዝብ አይገባውም ብሎ ያስባል ማለት ነው። ወይም ደግሞ ቢገባችሁ ማይ ዶንት ኬር አይነት ነገር ነውና ህዝብን ይንቃል ምለው ደጋግሜ ለዛ ያሬድ እንግዲህ ሌሎች ርዕሰ ጉዳዮች ነበሩ ከምክክር ኮሚሽኑ እንቅስቃሴ አንፃር እንደው አጭር አስተያየት ስጥና ዝግጅታችን እናበቃለን ብዙ ጊዜ ስለወሰድን
የምክክር ኮሚሽኑ እንግዲህ ቀደም ሲል ኢትዮጵያ ውስጥ በጣም ትንግርት የሆነው ነገር ዓለም ሁሉ እንደው አጃይብ ብሎ ሊመለከተውና ሊታዘበው የሚችለው ነገር በአንድ እጅ ምክክር በአንድ እጅ ጦርነት የምታካሂድ ሀገር የመጀመሪያው ኢትዮጵያ ናት። ታይቶም ተሰምቶም ማያውቅም። የትኛውም የወደቀ ሀገር እንዲህ አይነት ነገር አድርጎ አያውቅም። እነ ካሜሮንም እነ ደቡብ አፍሪካም እነ የመን ጭምር ጦርነት ጥይት ድምፅ አቁመው ነው ወደ ምክክር የመጡት። ይሳካም አይሳካም ሌላ ጉዳይ ነው። አብይ አህመድ ግን በአንድ እጅ ጦርነት በአንድ እጅ ምክክር አደርጋለሁ ብሎ የተነሳ ምክክሩ ምንም የሚያመጣው ነገር የለም። ሄዶ እኮ የውሳኔ ሐሳብ ነው የሚያቀርበው። ውሳኔ የሚወስን አይደለም። ሰው ያልተረዳው ነገር ይሄ ምክክር ኮሚሽን የመጨረሻው አቅሙ የውሳኔ ሐሳብ ነው የሚያቀርበው ለሚኒስትሮች ምክር ቤት፣ ለሕዝብ ተወካዮች ምክር ቤት፣ ለሌሎች ባለስልጣን አካላት የሚያቀርበው ሐሳብ የውሳኔ ሐሳብ እንጂ በራሱ ውሳኔ አይደለም። ውሳኔው አብይ አህመድ እጅ ነው ያለው። ውሳኔው ሚኒስትሮች ምክር ቤት እጅ ነው ያለው። ስለዚህ አሁን በአዲስ አበባ ጉዳይ ላይ ግርግር እየተፈጠረ ነው። የኦህዴድ ብልጽግና ኃይሎች የኦነግ ሰዎች አዲስ አበባ ለምን የፌዴራል ትሆናለች የኢትዮጵያ ትሆናለች የኦሮሚያ መሆን አለባት ብሎ ተነሱ የሚል ግርግርም እየተፈጠረ ነው። ለማንኛውም ባጭሩ ይህ ምክክር ኮሚሽን ጎማ የሌለው እግር የሌለው ዝም ብሎ ኦና የሆነ ተቋም ነው። ይህ ተቋም ደግሞ ለመስከረም ፕሮፌሰር መስፍን አርአያ እንዳሉት ብስራት ጠብቁ ብለውናል። ባጭሩ እስቲ ስለ ምክክር ኮሚሽኑ አስተያየት ስጥና በሰፊው ሰሞኑን እንመጣበታለን። ልክ ከዚህ በፊት እንደተባባል ነው የኔ ልክችን ብስራት ጠብቁ ሲሉ የኔን ግምት እኔ ያው ሴፕቴምበር ላይ እሳቸው የሚሰናበታሉ፣ ኮሚሽኑም ያበቃል። ከዛ ህገ መንግስት የሚያረቅ ምናምን ብለው አጀንዳ አከፋፍለው የሆኑ ኮሚቴዎች አዋቅረው እንደገና አብይ አዳዲስ ጎማዎች ቀይሮ የአሮጌውን የኮሚሽኑን ያገለገለውን ኮሚሽን ጎማ የሚቀይርበት ታይም ነው የሚሆነው። እሳቸው ሪሊፍ ያገኛሉ ብዬ ነው የምገምተው። ግን ትልቁ አደጋ ጥሩ አድርገህ እንዳስቀመጥከው አብይ በአንድ እጁ ነጭ እርግብ ይዞ በሌላኛው እጁ እየተኮሰ ያለ ሰው ነው እና ሊሆን አይችልም። እርግቧንም ከለቀቃት ወይ ትመታታለህ በምትተኩሰው ጥይት እና እንዲህ አይነት ዘንባባ ይዘህ እንደገና ሰይፍ ይዘህ እያጨድክ እየገደልክ እጅን በደም እያጨቀየህ አይሆንም በምንም ታምር። እኔ አፌን ቦልቼ ከዚህ ምክክር የምናተርፈው እንደ ሀገር አናተርፍም አትሊስት ብያለሁ ደጋግሜ። ሀገር ሊተርፍ አይችልም። እንዲህ አይነት ጦርነት ድባብ ያለ ወሳኝ የሆነውን የማህበረሰብ ያኮረፈውን የተጎዳውን የከፋውን ልጆቹ የተደፈሩበትን ቤቱ የፈረሰበትን ህዝብ ከምክክሩ ሜዳ አውጥተህ ካድሬና ወዳጆችን ሰብስበህ በምታደርገው ምክክር አገር ልታድን አትችልም። እና እኔ ፕሮፌሰሩም እየተነሱ የሚሰጧቸው አንዳንድ መግለጫዎች ይዘገንዱኛል። ተአምር ጠብቁ ምናምን ሲሉ ለኢትዮጵያ ህዝብ ሪሊ እኚህ ሰው ከቀልባቸው ናቸው ወይስ ምንድነው የሚል ነገር እንዳስብ አድርጎኛል። ትልቁ ነገር ግን አብይ ይህንን ምክክር የሚፈልገው ከፖለቲካ ከሱ ጠባብ የሆነ የፖለቲካ ስሌት ፍጆታ ያለፈ ፋይዳ እንዲኖረው አይደለም። ልክ ከዛ እንዲያልፍም እድል የሚሰጣቸው አይደሉም። ለዚህ አንዳንዶቹ አጀንዳዎች ዳይቨርሽንም ይመስለኛል ከዋናው ወሳኝ ነገር ህዝቡን አውጥተህ በሌሎች አጀንዳዎች ላይ የመጥመድ የሽግግር ጥያቄ እንዳታነሱ ብለህ የአዲስ አበባን ጉዳይ በርኒንግ ኢሹ ታደርገውና በአዲስ አበባ ጉዳይ አዲስ አበባ ልትወሰድብኝ ነው እያለ የሚሻኮት ይኖራል። እና ይሄ ሆን ተብሎ ሴንሲቲቭ የሆኑ የመወያያ አጀንዳዎች ዋና አጀንዳ እንዲደረጉ በማድረግ ልክ አሁን የኢትዮጵያ ህገ መንግስት ጉዳይ ወሳኝ ነው፣ ግን በመጀመሪያ ሀገሪቷ ሰላም መሆን አለባት፣ ጦርነት መቆም አለበት፣ ዜጎች መሞት መቆም አለበት። አክቲቭ ጦርነት እያካሄድክ የህገ መንግስት መቀየርን የህዝቡ ወሳኝ አንገብጋቢ ነገር ልታደርገው ነው የሚጋጋጡት። የአዲስ አበባውን ነገ ጠዋት ይመጣና አዲስ አበባ የኦሮሚያ እንድትሆን የነበረው ጫና አስቆምኩላችሁ ብሎ እንደ ፌቨርም ወይ ወሰዱልኝ ሊል ይችላል። አጀንዳውን ራሱ ፈጥሮት
ራሱ አባብሶት ራሱ እዚህ ላይ የአዲስ አበባን ጉዳይ በጣም እያጮሁት ነው። ኦህዴዶች የኦሮሚያ ትሁን እያሉ ነው የሚለው ነገር በጣም እየተራገበ ነው። በአዲስ አበባ ጉዳይ ላይ ሌላው ነገር ሁሉ ተትቶ አሁን የአዲስ አበባ ጉዳይ ላይ እነ ማናቸው እነ ሌንጮ ለታ ሁሉ ገብተውበታል፣ እነ እንትና ገብተውበታል ተብሎ ነገሩን ከፍ ማድረግ ከዛ በኋላ አብይ አህመድ ይመጣና ይሄው እንደዚህ ያድርገው ነበር። እኔ ግን አዲስ አበባ የኢትዮጵያ ናት፣ አዲስ አበባ የአፍሪካ ናት፣ አዲስ አበባ የዓለም አቀፉ ናት ብዬ ወስኛለሁ ተብሎ ለአብይ አህመድ ሌላ ነጥብ፣ ሌላ ቀለም፣ ሌላ ካባ ለመደረብ ከወዲሁ የሆኑ መንገዶች እየተጠረጉ ነው ያሉትና የኢትዮጵያ ሕዝብ መንቃት አለበት። የአብይ አህመድ ተውኔት በየአቅጣጫው ብዙ ነገሮችን ይዞ እየመጣ ነው። እያንዳንዷን ነገር የኢትዮጵያ ሕዝብ በቅርበት መከታተል አለበት። አይኑን መንቀል የለበትም። ዋናው ትግል ይሄ ስርዓት ነው። ይሄ ስርዓት መወገድ አለበት። ከዚህ ስርዓት መወገድ ባሻገር ነው ሌሎች ነገሮችን ማሰብ የሚገባል። እውነት ነው። በቃ ማስፈራሪያ ነው የሚያደርጉት እነሱና ባንዲራው ቀለሙ እንዳይቀየር እንዲቀየር ምናምን እየሞተ ያለ ህዝብ በቀየው ላይ በድሮን እየጨረስከ ያለው ህዝብ ባንዲራ ተቀየረ አልተቀየረ ምን ነው ለሱ? ዜጋውን ሲቲዝኑን የማታከብራበት ሀገር ውስጥ ስለ ባንዲራው መቀየር ኦልሬዲ የባንዲራ ውጥረት ፖለቲካ ስለሰሩ የባንዲራ ፖለቲካ በሱ ሊያስፈራራ ይፈልጋል። ከዛ ነገ ይመጣና ቀለሙ እንዳይቀየር አድርጌልሃለሁ ብሎ ለሱ ቴንኪው እንድትለው ተጨማሪ የስልጣን እድሜ 1000 ዓመት ግዛኝ እንድትለው ይፈልጋል። አዲስ አበባን ህገ መንግስቱን ሳትቀይር እኮ አዲስ አበባን የማንም ልታረጋት እኮ አትችልም። በቃ ህገ መንግስቱን ሳትቀይር አዲስ አበባን የማንም ልታረጋት አትችልም። ለምሳሌ ሁለት አጀንዳዎችን ልውሰድልህ። ህገ መንግስቱ መቀየር የለበትም እንዳለ ይቆይ የሚል ጠንካራ አቋም ቢኖርና አዲስ አበባ ደግሞ ያለችበት ስቴተሷ ይቀየር የሚል ክልልቱን እንኳን የሚል ውሳኔ ቢኖር ህገ መንግስቱን ሳትቀይር አዲስ አበባ ስቴተስ መቀየር አትችልም። ስለዚህ አንዳንዱ አጀንዳ ህዝቡ ምን ሲባል ነው የሚፈራው፣ የትኞቹ ሾዎች ሲነሱ ነው ፓኒክ የሚያደርገው ተብሎ ሴንሲቲቭ የሆኑ አጀንዳዎች የአቴንሽን ዳይቨርት ማድረጊያ ስልቶች ናቸው። ምርጫው ላይ ፌል ያደረገውን ይሄንን በተጨበረበረ ምርጫ የመጣውን ስርዓት ቻሌንጅ እንዳታረገው ቶሎ ወደ ምክክር ኮሚሽን ሰውን ሁሉ ጠመደና የምርጫውን ጉዳይ በአንድ ሳምንት ውስጥ ከአጀንዳ ከሚዲያ ርዕስ ወጣና የሁሉም ሰው ትኩረት ምክክር ላይ ሆነ። አይ ምክክሩ ችግር አለበት ሲባል ወዲያውኑ የምክክሩ ውስጥ ሴንሲቲቭ አጀንዳዎች እንዲወጡ ተደረገና አሁን የምክክር ሂደቱ ልክ አይደለም የሚለው ውይይት ቀርቶ አዲስ አበባ ክልልቱን አቱን ስለዚህ ሳትፈልግ በግድ ተጠልፈህ እነሱ የሚፈልጉት አጀንዳ ውስጥ ይከተዋል፣ ያስፈራሩህና አዳኝ ሆነው ደግሞ ይመጣል። እና ይሄ እኔ ቶታሊ ፕሮሰሱ ልክ አይደለም፣ ጤነኛ አይደለም፣ አገር አያድንም ካልክ እኔ ከዛ በኋላ እዛ ውስጥ የሚነሱ አጀንዳዎች ለደቂቃ አያሳስቡኝም። ሙሉ ፕሮሰሱን ነው እኔ ሪጀክት ያደረኩት። እኔ ይሄ ፕሮሰስ አይደለም ኢትዮጵያን የሚያድናት። አብይ አህመድ የሚባል ሰው ኢትዮጵያ ከአብይ አህመድ እጅ ወጣ የሽግግር መንግስት ተመስርቶ ሁሉም ባለድርሻ አካላት ቁጭ ብለው ያኔ ነው አጀንዳ በእነዚህ አጀንዳዎች ላይ ውይይት መደረግ ያለበት፣ ጄኒውን የሆነ ከናብይ ወጣ ውይይት መደረግ ያለበት። ስለዚህ ፕሮሰሱን ሪጀክት ካረኩት በኋላ አዲስ አበባ ማንደች አይደለችም ብሎ ካድሬ ተሰብስቦ ስለተወያየ እኔ እሱን ቁም ነገር አድርጌ እዛ ላይ ልጨነቅም አልችልም። እና ይሄ እኔ እንትኑን ነው አብይ አቅምም የለውም ትክክለኛም ሰው አይደለም። ይሄንን የሽግግር የምክክር ጉባኤ ግቡ ላይ እንዲደርስም ከልቡም የሚፈልግ እውነተኛም ሰው አይደለም። መጠቀሚያ ነው። ልክ ምርጫውን መጠቀሚያ እንዳደረገው ሁሉ ይሄንንም ቶታሊ ማኒፑሌት አድርጎ ኢትዮጵያ ምክክር አድርጋለች ብሎ ለራሱ ፍጆታ ነው የሚጠቀምበት። ስለዚህ ኢትዮጵያ ሕዝብ እንዴት ኢትዮጵያን ከአብይ አህመድ ከብልጽግና ልታደጋት የሚለው ነው ፕራዮሪቲ አጀንዳ መሆን ያለበት፣ መተኮር ያለበት፣ ትግሉም መደረግ ያለበት አብይን ብቻ ሳይሆን አብይንም ከመሰለ ከማንኛውም እኩል የሆነ የፖለቲካ ኃይል ኢትዮጵያን እንዴት እንታደግ፣ እሱ ነው ዋና ርዕስ መሆን ያለበት መሰለኝ።
ያሬድ በጣም አመሰግናለሁ። ብዙ ነገሮችን አንስተን ተወያይተናል። እንግዲህ በዚሁ አብቅተን እንሰናበታለን። በጣም ነው ማመሰግነው ያሬድ። እኔም ከልብ አመሰግናለሁ መሳይ ዝጌርስትልኝ። ተመልካቾቻችን በበርካታ ጉዳዮች ላይ ትኩረት በማድረግ ወደ እናንተ ያደረስነው የዕለቱ የአንከር መረጃ ክፍለ ጊዜ በዚሁ ተጠናቋል። አብራችሁን ስለሆናችሁ ምስጋናችን ከልብ ነው። ያሬድን በድጋሚ በማመስገን እንሰናበታለን። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።